ያውን የሰው አጽም ነው። ያው እነኛውን ሊያዩ ሄዱ ናቸው ገዳማውያን ማለት ነው። የቦረና ዋሻ ውስጥ ማርያም ቤተክርስቲያን ያለ ማለት ይሄ እንደዚህ የምታዩት በሙሉ እንጨት መስሎ የሚታየው በሙሉ የሰው አጽም ነው ይታያል። የሰው ጭንቅላት፣ ጎድኑ፣ እግሩ ምናምን ነገር ይሄ እንጨት እንዳይመስላችሁ፣ ጨፈቃ እንጨት እንዳይመስል፣ የተፈለጠ እንጨት እንዳይመስል ሰው ነው ይታይ። ይህንን ሄደው እነዚህ ሕያዋን እነዚህን ይለምናሉ። እነዚህ ሕያዋን የሆኑ ሰዎች በእግዚአብሔር መልክና አምሳል የተፈጠሩ ክርስቶስ የሞተላቸው በክርስቶስ ታምነው የዘላለምን ሕይወት ለማግኘት የወንጌል ስብከት ሲሰበክላቸው እምቢ ብለው ችኳንታ ተከራይተው አገር አቆራርጠው ሄደው እነዚህን ስመው ይመጣሉ። እናስ የነዚህ አካል ያረፈበት መሬቱን ይሄ እዚህ ጋር ያለው ማለት ነው። ከዚህ ጋር አፈሩን ቧጠጥ አድርገው በፌስታል አስረው ይመጣሉ። በጥብጠው ይጠጣሉ። ሎክ አሁን ይሄ አሁን እዚህ ጋር ምንድነው ይሄ መቀመጫችን አካባቢ ያለ አጥንት ማለት ሰፊው አጥንት ይሄ መቀመጫችን ስጋው ያለበት ማለት ነው። የሰውየው ጭንቅላቱ እዚህ ይታይ። ይሄ ነው ምድራችን ላይ የተሰበከ ክርስትና ብለው የሚሉት ማለት ነው። ይሄንን ደረቅ አጥንት አምነው እዚህ ደረቅ አጥንት ጋር ሄደው ከነካችሁ 22 ትውልዳችሁ ይማራል ብሎ የሚል መጽሐፍቶች ነው የተጻፉት። መጽሐፍቶቻቸው በኩራት በየአውደ ምሕረት ላይ ይሰብኩታል። ኢየሱስ ያድናል ብለህ ስትላቸው ይሳደባሉ፣ ይራገማሉ። መጽሐፍ ቅዱስ አንብቡ ስትላቸው አይወዱም። ትውልዳችን በስጋ መሞት ብቻ አይደለም የዘላለምን ሞት ሁሉ ጭምር እየሞቱ ነው። ከክርስቶስ ተለይተው ክርስቶስን ሳያውቁ በክርስቶስም ተጠርተናል ብለው ማለት ነው። የሬሳ መዓት፣ የሬሳ ክምችት፣ ይሄ ሁሉ እንጨት እንዳይመስል የሬሳ ሁሉ አጥንት ማለት ነው። አንዱ ባንዱ ላይ እየተነባበረ እዛ ገዳም ገባ ተብሎ የተባለ አንድም አይመጣም። ግማሹ በእባብ እየተነደፈ፣ ግማሹ በረሃብ፣ ግማሹ ከአውሬ ጋር እየታገለ በምን በክፉ ትምህርት። የሰው ልጅ እንደዚህ እንዲረግፍ አልነበረም ክርስቶስ የሞተው። አሁን እዚሁ ስንቶች አላችሁ ቤተሰቦቻችሁ ጠፍተው ይቀሩ ወደ ገዳም ሄደው ማለት ነው። አሁን ወደ እነዚህ ገዳም ሄደ ይሄንን አጥንት በመሳም በረከት ታገኛላችሁ ብለው የሚሰብኩትን ስብከት ሰምተው ሄደው የሳሙ ሰዎችን እናሳያችሁ። እንትን ውስጥ ነው የተቀመጠው። ምንድነው በቀይ ግምጃው ነው በሳጥን ነው የተቀመጠው። ያንን ነገር እንደውም ለመንካት እድል ነው የሚጠይቅሽ። ግን አጋጣሚ እግዚአብሔር ሲፈቅድልኝ ለአንዳንድ ለበረከት ስራ ሲሄድ አባቴ እስኪ ባኮት ምናምን ብዬ ጠይቄ ምናምን ያንን ያዝኩኝና እንደ እምነት አድርጌ ከዛ በኋላ ሰምኳችሁ። ሎክ አጽሙ ማለት ነው። አሁን ገባሽ ሰሊ? ዝም ብዬ አንስቼ ያልኩት ነገር የለም። ያን በፍቃድ ነው። ቀይ ግምጃ ውስጥ የተቀመጠ የሰው ጭንቅላት ታዩታላችሁ። ለራሴ ለእምነቴ ነው። እንደዚህ ውጭ የሆኑ ነገሮች ነበሩ። እንዲሁ አባቶችን እያንዳንዳቸውን እየነገሩ ነበር እዛ ሳጥን ውስጥ ያለውንና እኔ እሱን ለማግኘት የዋሻ እንድሪያስ የበዓሉ ዕለት ነበር የሄድኩና ለመሳለም ወረፋው ብታይ እኮ እንደዚህ እንዳይመስልህ ታውቀዋለህ። ግፊቱ መከራ የሆነ እግዚአብሔር ውስጥ በግድ ሰው በግድ ገፍቶ አስገብተኝ አቅም የለኝም እጄ እንዲቻርጌ ሳጥኑን ነክቼ ማለት በረከት ነው አገኘው እየተመጣሁት እና አጋጣሚ እኮ የእውነት ለመናገር ማለት ነው። አጋጣሚ ምንም ዝግ በነበረበት ሰዓት ለበረከት አንዳንድ ነገሮች ስራ ሲሄድ እዛ እያስጎበኙኝ ይሄ ክፍል እንደዚህ ነው እንዲረዳ ቤተክርስቲያኑ ይሄ እንደዚህ ነው ይሄ እንዲህ ነው ሲሉኝ እዛ ጋር ሲያሳዩኝ አባቴ እስኪ ልንካው ለእምነት ፈልጌው ነው አልኩኝ። ችግር የለም አሉኝና ቀይ ግምጃ ነው በውስጥ እንደዚህ ስቤ ምን ብዬ እንደዚህ ነካዋቸው። እዛ በኋላ ለራሴ ለታሪኬ ግን ለእምነት እንትኔ እንዲቀመጥ ቪዲዮ አደረግኩኝ እና ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስንሞት የኛ ጭንቅላት እንደስ ያለ ወይም የሆነ ያጠጡት
በረርጎ እያረጉት አይተዋል። ገበታውን የዘንዶ መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ እንድሪያስ ላይ ናለ ዋሻ ተክለ ሃይማኖት እኔ አይመስለኝም። በዛ አልሄድኩኝ። እንደገና ደግሞ እንትኑን ምንድን ነው ይባል ሀገር ቤት እህል የሚኖርበት ጎተራውን አይተዋል። እና እንዲሁም ዘንዶ የሚቀለብበት ነው አባቶች ብለው የሚሏቸው። ዘንዶ ሲቀልቡ ይኖሩና ያው ዘንዶ የሚበላው ሲያጣ ይነድፋቸውና ይገላቸዋል። ከዛስ ይሄ ትውልድ ሄዶ ያን የሞተውን ሰውዬ ጻድቅ ነው ብሎ ይለዋል። ከዛ የእሱን አጽም ይነካካል፣ ይስማል። አሁን ይሄ ልጅ ታዩታላችሁ። ኦፊሻሊ ከሳጥን ውስጥ አውጥቶ የሚሰጡት የሰው ጭንቅላቱ የተቦደሰ የሰው አጽ ማለት ነው። አንስቶ በአፉ ሲስመው ቪዲዮን ታዩታላችሁ። ለምን በአፍ ከሳምከው 22 ትውልድ ይማራል ብለውታላ ቤተክርስቲያኒቱ ብለዋለች። እቺ ጥንታዊት ተረታዊት ቤተክርስቲያን ተረታዊት ትውልዱ በክርስቶስ ኢየሱስ አምኖ መዳንን ከማግኘት ይልቅ ሄዶ በየመቃብር ቤት አጽም እንዲስም አድርገዋለች። በምን በተጻፈው መጽሐፍ። ይህን እንዴት አድበስብሼ ልንገርህ ብራዘር። አየህ የኦርቶዶክስ አባቶች ገዳም ውስጥ ቁጭ ብለው ዘንዶ ይቀልባሉ። ማን ያለው? ይኸው የራሳቸው ልጆች ገበታውን የዘንዶ መጠጫ ወይት ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስሞት የኛ ጭንቅላት እንደሳለ ወይም የሆነ እንትኑን አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል። ገበታውን የዘንዶ መጠጫ እርጎ የሚጠጣ የሚቀለብ ዘንዶ። ኦርቶዶክስ ዘንዶ ትቀልባለች። በአባቶቿ ገዳም ውስጥ ዘንዶ ትቀልባለች። የራሷ የወለደቻቸው ልጆቿ ይመሰክራሉ። ዘንዶ ሲቀለብ በአይናቸው ያዩ ማለት ነው። ከዘንዶ ጋር ይተሻሻሉ። ዘንዶ እርጎ የሚቀልቡት እርጎ ከተማ ውስጥ ወተት የተወደደው ለዚህ ነው። ታዲያ ኤርሚያስ ብለህ እንዳትለኝ ነው አለች። ስሞት የኛ ጭንቅላት እንደሳለ ወይም የሆነ እንትኑን አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል። ገበታውን የዘንዶ መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ እንድሪያስ ላይ ናለ ዋሻ ተክለ ሃይማኖት እኔ አይመስለኝም። በዛ አልሄድኩኝ። እንደገና ደግሞ እንትኑን ምንድን ነው ይባል ሀገር ቤት እህል የሚኖርበት ጎተራውን አይተዋል። እና እንዲሁም ወንድሜ አሁን እነ ቃል ሲያወሩኝ ቪዲዮውን ሲያዩት እህቶቼ በብዛት ሴቶች ናቸው፣ እንደዚህ አይነት ፍራቻ ናቸው። እና እህቶቼ እምቢ አትጠገኝ እንዳትነካኝ ራሱ የሚልኝ ሰዓት ነበረ። የእውነት ለመነግር በቃ አንተ ሌላ ሰው ነው ሆናል ማለት ነው የሚሉ ሰዎች አሉ። እና እንደ ያንንም እኮ አንዱ ሂዶ ሳይነካው ሳያገኘው የተመለሰበት ሰዓት አለ። ሲሪየስ ምስክር የሁለታችን እኮ እናንተ ሆነን እየተናገር ነው። እንግዲህ እኔ ራሴ ነው የምናገረው። በአካል እጅ አለ እኔ ነገር ሰው አለ ለማግኘት የሰው እጅ የነካውን ሰው እጅ እንኳን ነክተህ ተመለስክ በረከት ነው የሚባል በዛ ሰዓት ማለት ነው። አጽሙ ማለት ነው። ልብ በሉ። አሁን ልጁ ሊያሳየው በጣም ፈርተው ምን እኔ ለበረከቴ ነው። ቆይ አይ ተወለ ሰማላ ድምጼ አዩ አሁን ይሄን የምትለው እንኳን አሳየ። ያው ሲሰማዩ አንዳንድ ነው እዛ ከዛ ዜራ ነው ይሄ ይኸውላችሁ የሰውየው ጭንቅላት አጽሙ ማለት ነው። ከሳጥን ውስጥ አውጥቶ የገዳም አባት የተባለው ሰው ሰጠው። ለምን?
ለበረከትና ለድህነት ምን እንዲያደርገው የሰውየው የማን እንደሆነ የማይታወቅ ጭንቅላት አጽም የማንስ ቢሆን ደግሞ ቢታወቅስ አውጥቶ ለዚህ ወጣት ሰጠ። በሱቲ ተጠቅልሏል። ከበረከቱ አይደለም ይህንን አጽም መሳም ጌታ የፈቀደለት ነው፣ እግዚአብሔር የፈቀደለት ነው። አጽሙን የሚስመው ነው የሚባለው። እግዚአብሔር ካልፈቀደልህ ራሱ አትደርስበትም። ይህንን አጽም በእጁ የነካን ሰው ራሱ መንካት ክብር ነው ይሏል። በመጽሐፍታቸው የተጻፈ እኮ ነው። ከተማ ውስጥ መጽሐፉ ታተመ፣ ተሰራጨ፣ ህዝቡ አነበበው። የሚያነበው እሱ ነው አንብብ ተብሎ የተባለው። መጽሐፍ ቅዱስን አይደለም አንብብ የተባለው። መጽሐፍ ቅዱስን አንብብ አትባልም በኦርቶዶክስ በፍጹም አይሉም። ብሉይ ኪዳንና አዲስ ኪዳንን አይሉም። ኦርቶዶክስ እዚህ አጽም ታስምልሃለች። የኤርትራው ደግሞ የባሰው አጥንቱን አጽሙን አድቅቀው ከወይራ ዘይት ጋር ለቁጠው ይቀቡታል እና በጥብጠውም ይጠጡታል። ቅድስት ድሚያና የምትባለዋ በኤርትራ የኮፕቲክ ኦርቶዶክስ አለ። የሰው አጥንት ደቆ ተፈጭቶ በዘይት ተለውሶ ጠጡት። የአባቶች አምላክ ይሄ ነው ምድራችን ላይ የተሰበከ ክርስትና። ይሄ ነው ምድራችን ላይ የተሰበከ ክርስትና። ያው እዚህ ሲሰማው ያው ጨመረው። ያው ጨመረው፣ መልሶ ስሞ ወደ ሳጥን ውስጥ ጨመረው። የሰው ጭንቅላት በሱቲ ጨርቅ ጠቅልለው ሽቶ ነስንሰው ሳጥን ውስጥ አስቀምጠው ከአዲስ አበባ ከገዳሙ ቡራኬ ሱታፌ ለማግኘት ኑ ብለው ይሏቸዋል። ችኳንታ ተከራይቶ ህዝቤ ስንት ኪሎ ሜትር አቋርጦ የሚሄደው ቆላ ደጋውን በጋ ክረምቱን ዳገት ቁልቁለቱን የሚወርደው ምን ለማግኘት ነው? የሰው አጥንት ስሞ ሊመጣ። ያንን አጥንት ስሞ ከዛ ደግሞ አጥንቱ ካለበት ላይ እዛው አጥንቱ ካለበት ላይ ማለት ነው። ታውቃላችሁ ሰውነቱ ከነካበት አሁን እነኛ ቅድም እንጨት የሚመስለው አለ አይደል? ከዚህ ነው አፈሩን የሚያነሱት። ይታያችሁ ወይ? ከዚህ ነው የሚያነሱት። አሁን ይሄ የሰው አጽም ነው፣ አጥንት ነው። አፈሩን ከዚህ ነው የሚዛቀው። ያው የነዚህ ሰዎች ስጋቸው ሲበሰብስ ሲተላ ከወደቀበት ማለት ነው። እና ይህንን ያነሱና አፈሩን ከዚህ እምነት ነው ይለዋል። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። እና ምን ያደርጉታል? ይጠጡታል። ይጠጡታል፣ ይቀቡታል፣ ይጠጡታል። እምነት ተብሎ ማለት ነው። የትኛዎቹ ሐዋርያት ናቸው እንደዚህ ያደረጉት? ሐዋርያ ቅብብሎች ናችሁ ብላችሁ ያላችሁን። በሐዋርያቱ ዘመን ከእነሱ በፊት የነበሩ ቅዱሳን አባቶችን አጽም እያስነኩ 22 ትውልዳችሁ 52 ትውልዳችሁ ይማራል ብለው ሲሉ የነበሩ አባቶች ሐዋርያት እነማን ነው? የማንን አጽም ነበር የሚያስነኩ የነበሩት? እስኪ የሐዋርያ ቅብብሎቻችሁን ኑና ንገሩን፣ ኑና ንገሩን። ታሪካችሁ ሲፈተሽ እኮ እርስ በርሱ የሚጣላ ታሪክ ነው። ታሪካችሁ ገድላችሁና ድርሳናታችሁ ሲነበብ እጅግ እኮ ቀፋፊ የሚታየው በቪዲዮ አሁን እንዳሳየኑ ላይን ቀፋፊ ብትሰማው ለጆሮ የሚቀፍ ተረት የሚቀፍ የሰው የደረቀ አጥንት እዚህ ኢትዮጵያ ውስጥ ሳሙ ይሉሃል። የመቃብሩን ማነው የቅዱሳኑን አጽም ሳም ይልሃል።
እና አፈራቸውንም በጥብጠህ ጠጣ ይላል። ኤርትራ ውስጥ ደግሞ አጥንቱን ፍጫውና አድቅቀህ ጠጣው ትላለች። የቅድስት ድሚያና የምትባለው የገዳማት መነኩሴዎች ናቸው እነዛ ሲያደርጉ የነበሩት ከወይራ ዘይት ጋር ቀላቅለው የሰው አጥንት ተፈጭቶ ማለት ነው። ሎርድ ክርስቶስ ይሻልሃል ና ወደ ጌታ በለስ ስትለው አይመጡ። ሰላም ብለናል። ከበስተኋላ 4700 ሰው ኢየሱስ ይሻልሃል አንተ ትውልድ መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው ስትላቸው አይወዱም። አዲስ ነገር መዓት መጣብን ይለዋል። አዲስ ነገር ነው እየሰበካችሁ ነው ያላችሁት። እኛ ኢየሱስ የሚባል አዳኝ አናቅም። የምናውቀው እኛ መቃብር ሄደን አፈር በጥብጠን ጠጥተን የቅዱሳኑን ስም ጠርተን ነው ምንድነው ከእናቶቻችን ከአባቶቻችን እምነት ብለው ያስተላለፉልን ይህንን ነው የሚሉት። ምን መልሳላችሁ አሁን ኦርቶዶክሳውያን ወገኖች? ስለዚህ በኤርትራ የሰው አጽም ተፈጭቶ ይጠጣል። ገዳም ውስጥ በዘይት ተለውሶ ይጠጡታል። በኢትዮጵያ የሰው አጽም ከሳጥን ውስጥ እያወጡ ይስሙታል። አጽሙ ባረፈበት ቦታ ላይ አፈሩን ከስሩ ዝቀው አምጥተው እምነት ብለው ይጠጡታል። ይሄ ከሐዋርያቱ ትምህርት ከየት ነው ያገኛችሁት? የትኞቹ ሐዋርያት ናቸው እንደዚህ አይነት ያቀባበሏችሁ? ጥያቄ ለእናንተ ነው። ጸጋ ያብዛላችሁ። ወንድምነት ብርኬ እንኳን ደህና መጣ። ቀጥል። ቴንኪው። እሺ ኤርሜ ቪዲዮ ታሳይልናለህ? ከዛ እንቀጥልኛ። እሺ የትኛውን የላካውን ላሳይ? ዋትስአፕ ላይ 2 ቪዲዮ ልኬልሃለሁ። አሁን የላኩትን ካካማይሉ ቅዱሳን አጽማቸውን እያሳዩ ነው ያሉት። ከ8ኛው ደቂቃ ላይ ታደርግልናለህ። አሁን የላኩት የመጀመሪያውን ደግሞ ተወደዳችሁ የእግዚአብሔር ቤተሰብ ኦኬ። ይሄኛውን ከስንተኛው ደቂቃ ላይ ላድርገው? እንደምን ይደርብ። አሜን። ይደርብ። አረ እንኳን ደህና መጣህ። አቤት ከባድ። ዘሮቻችሁን ከኦርቶዶክስ ሃይማኖት ትምህርት ጠብቁ። እኔ በእውነት እዚሁ ስላላችሁ የምነግራችሁ ዘራችሁን ከኦርቶዶክስ ሃይማኖት ትምህርት ጠብቁ። የቤተ ክርስቲያኒቱ ትምህርት የጨቀየ የሰይጣን ትምህርት ስለሆነ ሰውን ከክርስቶስ አርቃ በአጥንት እንዲታመን ቅዱሳን ብሎ በሚል ስም የሰው አጥንት እየተሳመ የሰው አጥንት ተፈጭቶ አጥንትን ስታገኘው ፈልገው በእናትህ አጥንት ምናምን እያልክ ሚዩት አድርግ። የሰው አጥንት ተፈጭቶ በወይራ ዘይት ተለውሶ በኤርትራ ውስጥ ይጠጣል እና በኦርቶዶክስ ይሳል። አምቧ የለም ማወራረጃ ሚዩት ታደርጋለህ ወንድምዬ። ማወራረጃ አይ ለሚጠጣው እኮ ብዬ ነው አባብያ ሚዩት ታደርጋለህ ወይስ ላስወርድህ ወንድምዬ? ምንድነው ኦርቶዶክስ ነው ወይስ ምንድነው? በልክ ያለ ሄደ አጥንትህን እዛው ሳም ፈጭተው ደግሞ ሲሰጡ በጥበጣ ጠጣ። ልክ ወንድሞች በኤርትራ ውስጥ ቅድስት ድሚያና የምትባለዋ ሴት አጥንቷ ተፈጭቶ አጽሟ ተፈጭቶ በወይራ ዘይት አድርገው ለውሰውት ለሰው ጠጡ ብለው አድለዋል። በዩቲዩብ እና በፌስቡክ በነበርኩበት ሰዓት ላይ ቀጥታ ስርጭት አስተላልፌዋለሁኝ። ከፈለጋችሁ አሁንም ልናሳያችሁ እንችላለን። በኢትዮጵያ ኦርቶዶክስ ደግሞ በየገዳማት በተለይ በሰሜን ሸዋ
በወሎ፣ በትግራይ፣ በጎንደር እና በጎጃም እንደዚህ አይነት አካባቢዎች ላይ የቅዱሳን አጽም እየተባለ ሄደው ከሳጥን ውስጥ አውጥተው ይሰጧቸዋል። አጥንታቸውን ያረፈበት ቦታ ላይ ቀጥታ ቅድም እንዳያችሁት ማለት ነው። እዚህ ጋር ቅድም እንዳሳየናችሁ ለስም ማጥፋት የሚመስላቸው ሰዎች ካላችሁ ለምሳሌ ይሄ ማለት ነው። ያውን የሰው አጽም ነው። ያው እነኛውን ሊያዩ የሄዱ ናቸው ገዳማውያን ማለት ነው። ይሄ ቦረና ዋሻ ውስጥ ማርያም ቤተክርስቲያን ያለ ማለት ይሄ እንደዚህ የምታዩት በሙሉ እንጨት መስሎ የሚታየ በሙሉ የሰው አጽም ነው ይታያል። የሰው ጭንቅላት፣ ጎድኑ፣ እግሩ ምናምን ነገር ይሄ እንጨት እንዳይመስላችሁ፣ ጨፈቃ እንጨት እንዳይመስል፣ የተፈለጠ እንጨት እንዳይመስል ሰው ነው ይታይ። ይህንን ሄደው እነዚህ ሕያዋን እነዚህን ይለምናሉ። እነዚህ ሕያዋን የሆኑ ሰዎች በእግዚአብሔር መልክና ምሳሌ የተፈጠሩ ክርስቶስ የሞተላቸው በክርስቶስ ታምነው የዘላለምን ሕይወት ለማግኘት የወንጌል ስብከት ሲሰበክላቸው እምቢ ብለው ችኳንታ ተከራይተው አገር አቆራርጠው ሄደው እነዚህን ስመው ይመጣሉ። እናስ የነዚህ አካል ያረፈበት መሬቱን ይሄ እዚህ ጋር ያለው ማለት ነው። ከዚህ ጋር አፈሩን ቧጠጥ ቧጠጥ አድርገው በፌስታል አስረው ይመጣሉ። በጥብጠው ይጠጣሉ። ሎክ አሁን ይሄ አሁን እዚህ ጋር ምንድነው ይሄ መቀመጫችን አካባቢ ያለ አጥንት ማለት ነው። ሰፊው አጥንት ይሄ መቀመጫችን ስጋው ያለበት ማለት ነው። የሰውየው ጭንቅላቱ እዚህ ይታይ። ይሄ ነው ምድራችን ላይ የተሰበከ ክርስትና ብለው የሚሉት ማለት ነው። እነዚህ የሚሄዱት ሕያዋን የሆኑት እነሱ ሊጎበኙ ነው። ለዚህ ህዝብ ነው ወንጌል አትስበኩ ተዋቸው ብለው የሚሉን ማለት ነው። ብርክዬ እርሜ የቀድም ልጁ ሲናገር አስተውለህ ከሆነ ዘንዶ እርጎ ያጠጣሉ ይቀልባሉ ሲል ነበር ልጁ ራሱ ማለት ነው። ያስቀዳ ነገራችን ላይ ከዘንዶ ጋር ተያይዞ የሚሰግድና የሚያስቀድስ ዘንዶ እንዳለ ታውቃለህ አይደል? እርሜ ወሎ ውስጥ ቤተ መቅደስ ውስጥ የሚኖር ቤተ መቅደስ ውስጥ ተኝቶ ያለ ወሎ ውስጥ ማለት ነው። ላክልኝ የአባ ጊዮርጊስ ዘጋስጫ እንትን ቴሌግራም ላይ ልክልሃለሁ። ቤተ መቅደስ ውስጥ የሚኖር እየወጣ የሚያስቀድስ የሚሰግድ ዘንዶ አለ። አባ ጊዮርጊስ ዘጋስጫ ገዳም ማለት ነው። ይሄው ቴንክ ዩ ወሎ ውስጥ ማለት ነው። አባታችን አባ ጊዮርጊስ ዘጋስጫ ወሎ ውስጥ የሚገኘው በአውሬና በዘንዶ የሚጠበቀው ገዳሙ ላይ ሁሌም የአብይ ጾም ሕማማት ላይ በየዓመቱ የስቅለት ቀን ቁመቱ 60 ክንድ የሆነ ታላቅ ዘንዶ ከቤተ መቅደሱ ይወጣና ግብረ ሕማማት ከሚነበብበት ከአትሮንሱ ስር ተጠምጥሞ ራሱን ቀና አድርጎ ከህዝቡ ጋር ሲሰግድ ውሎ ካህኑ ሲያሰናብት ማታ ተመልሶ ወደ ቤተ መቅደሱ ይገባል። እኒህ ከማህሌተ ጽጌ ደራሲ ከአባታችን ከአባ ጽጌ ድንግል ጋራ በመንፈስ እየተጠራሩ መገናኘት ሲፈልጉ ከእሳቸው ገዳምና ከአባ ጽጌ ድንግል ገዳም መካከል ላይ ያለው የወለቃ ወንዝ እየሞላ ቢያስቸግራቸው ከፍቅራቸው ጽናትና ብዛት የተነሳ እንባቸውን አፍስሰው አልቅሰው አፈር አንስተው ቢረጩ የረጩት አፈር ድልድይ የሆነላቸው ከህፃንነታቸው ጀምሮ ከእናታችን ጋር የተለየ ቁርኝት ያላቸው አባታችን አባ ጊዮርጊስ ዘጋስጫ በሚከፋቸውም ሰዓት በሚደሰቱም ሰዓት ስነ ስዕሏ ላይ እየሄዱ እየተደፉ ይማጸኗት፣ ያለቅሱ፣ ደስ ይላቸው ነበር። ታዲያ አንድ ቀንም ስነ ስዕሏ ላይ ሆኖ በሚያናግሯት ሰዓት በግዘፍ አካል ወጥታ ጡቷን አጥብታቸው ሂዳለች። ይህንን ማናቸው ቆሞስም ሄደው አይተውታል። ወሎ ውስጥ ነው ያለው። ያው ሰውየውም የወሎ ሰው ስለሆነ ማለት ነው አባ ጊዮርጊስ ዘጋስጫ የተባለው ኢትዮጵያዊ ቄርሎስ ተብሎ የተባለው እና ዘንዶ ያለው መንበሩ ስር ነው። ታቦቱ ባለበት መንበር ስር ነው። በህይወት ያለ ዘንዶ ነው። ልብ በሉ። አቡነ እንድርያስ ዋሻ ውስጥም ሰሜን ሸዋ እርጎና ወተት ነው የሚቀልቡት። ቅድም ልጆቹ እንደሄደው ነው ራሳቸው ያረጋገጡት። የኦርቶዶክስ አማኞች ናቸው። ልብ በሉ። እኔ ይሄንን ቢያስፈልግ በማይታወቅ ሰው አድርጌ ምንድነው ላስቀርጸው እችላለሁ። ይሄንን አውሬ ማለት ነው። አየህ፣ በዋሻ ውስጥ እርጎና ወተት እየቀለቡት ያሳድጉታል ዘንዶውን። በቤተክርስቲያን መንበር ስር መንበር ተብሎ የሚባል በሚቀደስበት ስር
ይሄው እንደሰማችሁት እንደዚህ ያደርጉታል። አባታችን አባ ጊዮርጊስ ዘጋስጫ ወሎ ውስጥ የሚገኘው በአውሬና በዘንዶ የሚጠበቀው ገዳሙ ላይ ሁሌም የአብይ ጾም ሕማማት ላይ በየዓመቱ የስቅለት ቀን ቁመቱ 60 ክንድ የሆነ ታላቅ ዘንዶ ከቤተ መቅደሱ ይወጣና ግብረ ሕማማት ከሚነበብበት ከአትሮንሱ ስር ተጠምጥሞ ራሱን ቀና አድርጎ ከህዝቡ ጋር ሲሰግድ ውሎ ካህኑ ሲያሰናብት ማታ ተመልሶ ወደ ቤተ መቅደሱ ይገባል። እኒህ ከማህሌተ ጽጌ ልብ በሉ እንግዲህ ሲያስቀድስ ይውልና ዘንዶ ያስቀድሳል። ከዛ ወደ ቤተ መቅደሱ ይገባል። ዘንዶ በዘንዶ ሆኗል ማለት ነው። ኦኬ ብርኬ እንግዳውንም አውራው ያው ቀጥሉ። ኦርቶዶክሳዊ ዘንዶ ማለት ነው። አዎ ባለማተሙ ዘንዶ እንግዲህ ቤተ መቅደስ በሚሉት ውስጥ እንግዲህ ታቦት ይገኛል በሚሉት ውስጥ ነው እንግዲህ የሚኖረው ማለት ነውና ለማን እንደሚሰግዱ እንግዲህ ጥያቄ ማንሳት እንችላለን። እሺ ወንድማችን እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ እምነት። እስካሁን ካሳየነው ቪዲዮ የትኛው ሐሳብ ላይ ነው ማውራት የምትፈልገው? ምንም ሐሳብ የራሴ ሐሳብ ነኝ። እኔ የራሴ ሐሳብ ነኝ። አይ እኔ ስላንተ ሐሳብ ሳይሆን የትኛው ርዕስ ላይ ነው ማውራት የምትፈልገው? ርዕስ የለኝም። ርዕስ ፍጠርልኝ ርዕስ። እሺ እኔ ላንሳና ጥያቄ ከዛ እዛ ላይ እናውራ። በቃ ጎሽ። አጽም በመሳም የሚገኝ በረከት አለ? አለ። እሺ መጽሐፍ ቅዱሳዊ ማስረጃ አስጣም። መጽሐፍ ቅዱስ ስታገኘው አንብበው ከመጀመሪያው እስከ መጨረሻው። ስመህ ታውቃለህ አንተ? ድብና አድርጌ ልሽ ሁሉ አውቃለሁ። ልሽ ሁሉ አውቃለሁ። አይደለም ስሜ ልሽ ሁሉ አውቃለሁ። አጽሙን አዎ ልሽ አጣጥሜ ማን ነው አወራርጄ ሁሉ ውጭ ሁሉ አውቃለሁ። የማንን ነው የሳምከው? የፋጤን? የፈለከውን አንተ የምታስበውን። አይ እኛማ አጽም የለንም። እኛ እናንተ ናችሁ አጽም ያላችሁ፣ እኛ የለንም አጽም። ጎሽ አባብዬ፣ አጽም እንደሌለ ማመን በራሱ እኮ ቆንጆ እምነት ነው። እምነት ማለት ከዛ አይደል የሚጀምረው። አጽም የሌለህን የት ሄደህ ነው የሳምከው አንተ? የትም። አዎ ቤት አለክ። ድብና አይደል? የማን ነው አጽሙ? የአቡነ ሀብተ ማርያም። አብሮ ነው ከአንተ ጋር የሚኖረው? አዎ አለ። ልላክልህ? እዛው በጸበልክ አይደለም ወይ? ላክልኝ ወይ አትላክልኝ? ሁለት ምርጫ እስቲ። ይሄን ከመለስክልኝ የት ነው ያስከው? ኖ የት ነው ያስከው? የት ነው ያስከው? ልላክልህ ወይስ አላክልህ? እምነት ማለት ከዚህ ነው የሚጀምረው አባብያ። የት ነው ያስከው? እሺ የት ነው ያስከው? ልላክልህ ወይስ አላክልህ? 4 ነጥብ። የት ነው ያስከው? ምርጫ አለ። የት ነው ያስከው? ሁለት ምርጫ አይደለም አደላት። እዛ ሰፈርማ እናቃታለን አባቢ። ወንዝ አካባቢ ሲዞር ነው አይደል ያስከው? ልላክልህ ወይስ ምርጫ እኮ ነው። ቱዘቤስ እኮ ነው አባቴ። ግራ እጅን እያየው ነው። ይህ እንደዛ ነው መናበብ ያለብን። አየህ፣ ልላክልህ ወይስ ቹዘቢስ? ለጥያቄ እኮ መልስ እኮ ነው እየሰጡ ያለሁት። ጌታ ኢየሱስ ክርስቶስ ለአንተ እምነት ማለት ከዛ ይጀምራል። ዩሲ ኢየሱስ የሞተልህ ለአንተ ነው። ድብና ኢየሱስ የዘላለም ሕይወት ነው። ንጉሴ፣ አባቴ፣ ሟቼ፣ ዳኜ የዘላለም ሕይወት ነው። ባትልስ ኢየሱስን ተቀብለሃል አንተ? ድብና አድርጌ ቀድሜ እኮ ነው የተቀበልኩት። ቀድሜ። መች ነው የተቀበልከው? ቆየን ካየን እንደ አንቺ ይላል። ዘፈኑን ነው ወይስ ኢየሱስን ነው? አባቴ የምታወራውን እንምረጣ። የምናወራው አሁን እኮ አንተ ገስት መላክ ያለብህ ማለት ነው ቀን ላይ ነው።
ከፈሳሹ በፊት ነው ገስት መላክ ያለብህ። ከፈሳሹ በፊት ነበር መላክ የነበረብህ። አሁን ከፈሳሹ በኋላ ከባድ ነው የሚሆነው። የክርስቶስ ማዳን ባንተ ላይ ከፍ ይበል። የክርስቶስ ማዳን ባንተ ላይ ከፍ ይበል። ሌላ ምንም አይደለም። ማዳኑን ብቻ ሮያል አይደለም። ድምፁ ወደሱ ተመሳሰለብኝ። ማዳኑን ገና መቀበል እኮ በጣም እንደዚህ ታራ ግድ የለም ይመስላል። ሮያልን ይመስላል። በሌላ አካውንት መጥቶ ነው። አካውንቱን ስታገኘው ደህና ነህ እንዴት ነህ? እሱን ስትገረፍ አይባልም። እዚህ ቦታ ላይ አሁን ተመሳሳይ ነው ወይስ አይደለም? አሜን ብቻ ነው። አይደለም ሮያል አይደለም አይደል? ድምፁ ግን ተመሳሰለብኝ። ምረት ይደረግልኝ። ሮያል አለከታች ምረት ይደረግልኝ። ኦኬ ሮያል እየመጣ ቆይ። ምረቱን ከላይ ነው ቦበይ ሮያል በቃ ላይ ሰፈር ታይሰፈር በቃ ጥርጣሬን አስቻለ። ተመሳሰለብኝ ግን ድምፅ መመሳሰሉን ተውና ቦታ ምረጥ። ላይ ሰፈር ታች ሰፈር ቦሌ ቦታ ምረጥና ሰፈሩ ረጋ አንተ አንዴ እንጨማመራለን አወራለን እንሰጣለን። አንዴ ሮያልዬ ምን አልከኝ? እንኳን ደህና መጣ። ሰላም ነው ኤርሚያስ፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። በጣም ይቅርታ ተመሳሰለብኝ ድምፅህ። ይቅርታ እያልኩ ነው። ኦኬ ማለት ኖርማሊ ይሄ እንኳን አስተሳሰቡም ጥሩ አይመስለኝም። ኦርቶዶክስን የሚወክልም አይደለም ለነስም። አይ የነገሩ ሁሉም ቢመጡ ኦርቶዶክስን የሚወክሉ የለም። እንደው አንዳንድ መምህራን ካልሆኑ በስተቀር ግን ኦርቶዶክሳዊ አማኝ ነው ይናገር። ግን አነጋገሩ ምናምን እኔ ዝም ብዬ እያዳመጥኩኝ ነበር ከታችኝ። ግን አለ አይደል እውቀት ከሌለ አንድ ነገር ላይ ዝም ማለት እንደዚህ በላ አባቴ እኔ ጋር እንትን እንደዚህ ምናምን ጥሩ አይደለም። ምክንያቱም መገመትን ያመጣል እና እንደዚህ ከሚል ዝም ቢል ደስ ይለኛል። ደጋግሞ ነው የላከው። ንገረው ከሰማህ። ደጋግሞ ራሱ ነው ገስት የላከው። ለዛ ነው ያስገባነው። ቅድም አልሰማ ብሎ ሲለን አስወረድኩት። ከዛ እንደገና ደግሞ ገስት ላይ ሳየው ላካ አስገባሁትኝ። እኔም ያንተን ሀሳብ ነው የምጋራው። ሰዎች እውቀት ከሌላቸው ለምን ገብተው ቤተክርስቲያኒቱ በመጽሐፏ የተሰደበችበት ሳያንስ እነሱ እንደገና ደግሞ አሁን የኦርቶዶክስን አርማ አድርጓል። ኦርቶዶክሳዊ ነው እምነቱ፣ ኦርቶዶክሳዊ ነው፣ ምንም ጥርጥር የለውም። ይወክላል አይወክልም ብሎ የሚለውን እኛ እሱን ለጊዜው እኛ ራሳችን የምንመዝንበት አለ። ግን በቃ ወንድማችን አንተም ራሱ እንደ ሮያል ነው ወይ ብለህ ስትል እንደዚህ ይጃጃላለሁ እንደ ነው ኤርሚያስ። አይ ድምፅ ተመሳሰለብኝ ድንገት ብሎ በሚል እንጂ አይ እንደው እየቀለድክ ሆነ ብዬ ነው። ኧረ እንዴት ትቀልዳለህ? እሺ ምን እንደምትለው ከታች ያለው ሰው አውራ ውስጥ ሮያል ሳይሆን ማለት ብላችሁ ታምናላችሁ አሉ። ሮያል ያውራ ስሙም እኮ አይነበብም እኮ ምንድን ነው? አረ ነው ሄሎ ብራዘር ለምን አተኛም? ግን ማይክን ክፈትና አውራን እንጂ ከታች ያለው ሰው የኦርቶዶክስን አርማ ያደረከው ካልሆነ ልናስወርድህ ነው። ታስወርደው ጥሩ ነው፣ ግን ምንም ትርጉም ያለው ሆነ ሰው አይደለም ይመስለኝ። ያ ኦኬ እታች ውረድ። እንግዲህ አርማውን አድርጎ መጥቷል። የኦርቶዶክስ እምነት ተከታይ ነው። ይወክላል አይወክልም ብሎ የሚለው እኛ እንኳን እሱ አይደለም ሌሎች ደግሞ ስናድድበት ነበርና ሁኔታውን አምና አናዶኝ። ከዛ ደግሞ አንተ ስሜን ስታነሳ እስቲ አይ ገስት ልላክ ምናምን ብዬ ራሴን ነፃ ላውጣ ይልካል። ቴንክ ዩ አሁን ደግሞ ላከ ገስት ማለት ነው ሰውየው። በቃ ግዕዝ እኮ ነው የጻፈው፣ ግን ግዕዝ ነው የጻፈው። ግዕዝ ሁላ የሚችል ሰው እኮ ነው። ፕሮፋይሉ ላይ በግዕዝ ሁላ ነው የጻፈው። አንዳንድ ጊዜ እንደዚህ አይነት ነገር
እንደዚህ የምግብ እጥረት ኑሮብህ ስትጠጣም እንደዚህ አይነት ችግሮች ይከሰታሉ እና እንደዚህ አይነት ሰዎች ራሳቸውም ለምኑም አይሆኑ ዝም ብሎ በስሜት ብቻ ነው የሚነዱት እና እኔ እንደዚህ አይነት ሰው ሲናገር ያስጠላኛል። እኔ በእምነት ከሌላ አጉል እንደዚህ ድብና አድርጎ እንዳያርጉ ምናምን እንደዚህ አይነት ነገር አይሰራም። ሀሳብ ካለ በሀሳብ ተሞግታለህ፣ ካልሆነ ደግሞ አሁን እኔ ስለነዚህ አሁን ስለቀረቡት ነገሮች አይዲያው የለኝም። ገብተዋል። ስለዚህ አይዲያው ስለሌለኝ አዳምጥና እንደዚህ ሪከርድ አድርጌ እነዚህ እውቀት ያላቸውን ሰዎች ይሄ ምንድን ነው ብዬ መጠየቅ ገብቼ ዝም ብዬ ከመንቦጫረቅ መጠየቁ አይሻልም? እንደዚህ አሁን ሳላ ገብቼ ከምነጋገር ማለት ነው። እንደዛ ነው ማስበው። ትክክል ነው። ኦኬ እሺ፣ ድጋሚ ገብታል። አሁን የማትከፍት ከሆነ ማይክን ብሎክ አደርግሃለሁ። ይቅርታ ያደረግልኝ። ችግር የለውም። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። የቀረበው ነገር ላይ ምን የምትለው ነገር ሀሳብ አለ? የቀረበው ሀሳብ ምንድን ነበር? አላየኸው? አላየሁትም። ዩቲዩብ ላይ ያው ቪዲዮን ደግመህ እንዳትልክ እሺ። ዩቲዩብ ላይ ተቀርቷል። ዩቲዩብ ላይ ያውና እዛው መልስ በኮሜንት ዩቲዩብ የሚያስቀምጡ ሰዎች ስላሉ ለዚህ ነው 3 ጊዜ ገብተህ 3 ጊዜ አላየሁትም ብለህ ትላለህ። ቅድም አላስወራ ብለህን ነበር። ደግመህ እንዳትልክ፣ ቀጥታ ነው የምሸኝህ ከላክ ማለት ነው። ምኑንም እኮ የሚያውቀው አይደለም ኤርሚያስ። አሁን የተደረገው ነገር አይተህ እንደሆነ ብዙ ኦርቶዶክሶች አድርገውታል አይደል? ፕሮፋይላቸው ላይ ማለት ነው። እና እኔ አላውቅም ምን እንደሆነ እንትኑ አላየሁ። የኦርቶዶክስ አሁን ይህ ሰውዬ እንግዲህ ዝም ብሎ በቃ በደመ ነፍስ ሲደረግ ኦርቶዶክስ ሲያረጋይቶ አድርጎታል። ገባ? ስለ ኦርቶዶክስ ምንም እውቀት የለውም። እንዲህ አይነት ሰዎች እምነትን ያሰድባሉ። በጣም ነው የምናደድባቸው። እኔ ብዙ ጊዜ እንደዚህ አይነት ነገሮች ደፍሬ ያልገባ ለመሰለህ በቃ ማታውቀው ከሆነ ማዳመጥ፣ በቃ ከታች ሆነ ማዳመጥ። እኔ ማን ይከለክለኛል? አዳምጠህ መጠየቅ። አሁን ይህ ሰውዬ ምንም እውቀት የለውም ስለዚህ ጉዳይ ላይ እና እንደዚህ አድርገህ እንደዚህ አጸመለሳለሁ ምናምን እሰማዋለሁ ምን ታመጣለህ ምናምን አለኝ እኔ ጋር ምናምን እኔ አልቀበልም እንደዚህ አይነት ነገር። ምክንያቱም ይሄ እንደውም እምነቱን የሚያሰድቡት እንዲህ አይነት ሰዎች ናቸው። እኔ አሁን የቀደሙን በሙሉ ሪከርድ አድርጌ ይዤዋለሁ እና አሁን ይህን መጠየቅ እፈልጋለሁ ሰዎች ገባህ? ከኔ አእምሮ ውጭ ከሆነ እንደዚህ አይነት ነገሮች ምንድን ነው? ለምሳሌ ይሄ ነገር ምንድን ነው? ታሪካዊ ነገር ነው ወይስ ኦርቶዶክስ በምንድን መልኩ ነው ያስቀመጠችው ይሄን ነገር? ያ ቦታ የተቀደሰ ቦታ ነው የሚለውን ለማሳወቅ ነው ወይስ ምንድን ነው የሚለውን ነገር ትጠይቃለህ ከአዋቂዎች። እነሱ ይሄ ቢሆን ይሄ ነው ብሎ ያስረዳዋል። ከዛ በኋላ ከነሱ ጋር የሆነ ፖይንት ይዘህ መጥተህ አንተ እንደዚህ ካመጣው ሰው ጋር ትነጋገራለህ ኤርሚያስ ይመስለኛል። እኔ ግን ዝም ብለህ በደመ ነፍሳውን ዘልዬ ገብቼ እንዲህ ነው የምትለው ምንድን ነው እንደዚህ ና ከምባባል ማወቅ እንደዚህ ተረድቶ መጠየቅ ይሻላል በሚል ነው እኔ ሳዳምጥ የነበረው ቅድም ማለት ነው። ራይት። ይህም ነው መሆን ያለበትም። ሰው ብዙ ጊዜ ስለ ሃይማኖቱ ቀና የሆንና ምንም በማያውቀው እውቀት ገብቶ እመልሳለሁ ብሎ ራሱንም ማሰድቦ እምነቱን ማስነቅፎ ይወጣል ማለት ነው። በየትኛውም ቤተ እምነት ውስጥ ያሉ ማለት ነው። በየትኛውም ቤተ እምነት ውስጥ ይኖሩ ሰዎች እንደዚህ ነው የሚያስደርጉት። ከዚህ ይልቅ እንዳልከው በእውቀት ላይ የተመሰረተ ነገርን ለመመለስ የሚያውቁቱ ቢገቡ ጥሩ ነበር። አሁን ኦርቶዶክሳዊት ቤተክርስቲያን ሐዋርያዊ ቅብብሎሽ አለኝ ብላ ትላለች ሲሉም ይሰማሉ። የመጀመሪያው ጳጳስ የጳጳሳት ሹመት የክህነት ሹመት ከየት ነው የመጣው? ማን ነው ያመጣው? መቼ ጀመረ ብሎ የሚለውን በቤተክርስቲያኒቱ ታሪክ ውስጥ ሁለት አይነት አለ። የመጀመሪያው በብፁዕ አቡነ ባስልዮስ የዛሬ 60 ዓመት በንጉሱ ዘመን ማለት ነው የተሾሙ ጳጳስ አሉ። የመጀመሪያው ጳጳስ። ከእሳቸው በፊት ደግሞ ከአራተኛው እስከ 6ኛው መቶ ክፍለ ዘመን ተነሱ ተብሎ የሚባሉ አባ ፍሬምናጦስ የሚባል አቡነ ሰላማ ከሳቴ ብርሃን ከግብፅ ሀገር ጵጵስናን ከአትናቴዎስ ተሾሞ ታቦት ይዞ መጣ የተባለው የመጀመሪያው ጳጳስ የሚባል አለ። ሁለቱም ታሪክ አሳፋሪ ነው።
በተለይ የፍሬምናጦስ የሚባለው ታሪክ የዛሬ በ4ኛው መቶ ክፍለ ዘመን ነበር ተብሎ የሚባለው በአብርሃ ወአጽብሃ ዘመነ መንግስት ማለት ነው። ሁለቱ የትግራይ ተወላጆች አብርሃ ወአጽብሃ የሚባሉ ወንድማማቾች ንጉስ ሆነው በነበሩበት ዘመን የነበረው ጳጳስ ከግብፅ ሀገር መጣ የተባለው ጳጳስ ጵጵስናውን ሲሾም በባለፈው እንዳሳየ ነው ከጌታ ከኢየሱስ ክርስቶስ ከጌታ እናት ከማርያም ከቅዱሳን መላእክት ሁሉ ጨምረው ነቢያቱ ሐዋርያቱ ሁላቸውም በየተራ ከንፈሩን ስመውት ነው ከግብፅ ሀገር ጵጵስናውን ተቀብሎ መጣ ብሎ የሚለው ይሄው ገድሉ መጽሐፉ ማለት ነው። ከፍቼን ያሳየሁት ኦኬ። ከመንበረ ማርቆስ ነው ጵጵስናውን ያመጣኑ ወይ ደግሞ የሐዋርያው ቅብብሎች ብሎ የሚል በታሪኩ ላይ ሊያወራ የሚችል ቅዱስ የእግዚአብሔር ልጅ ምስክሬ ነው። አንድ ሰው አይኖርም። ካለ ይግባ፣ ካለ ገብቶ እስኪ ያወሩ። የኦርቶዶክስ ሐዋርያዊ ቅብብሎች በእውነት ከግብፅ ሀገር መጣ የተባለው ከመንበረ ማርቆስ መጣ የተባለው እሱ እውነተኛ የሆነ ታሪካዊ አመጣጥ ነው። አሁን ብፁዕ አቡነ ማትያስ እጅ ላይ ያለው የፓትርያርክነት የሊቀ ጳጳስነት ስልጣን እውነት ከነ ጴጥሮስ የተገኘ ነው? ይሄንን ቼን ወይ ደግሞ ይሄንን ሰንሰለት ይሄን ቅድመ ተከተል ይዘን ስንሄድ የት ጋር የምናርፈው? የዛሬ 60 ዓመት የዛሬ 60 ዓመት ምንድን ነው? በንጉሱ ዘመን ብፁዕ አቡነ ባስልዮስ ናቸው ለመጀመሪያ ጊዜ ጳጳስ የሆኑት በኢትዮጵያ ኦርቶዶክስ። በ1600 ዓመት ታሪኳ ውስጥ በሙሉ ከግብፅ ነበር እስላም ጳጳስ ሆኖ የመራት ቤተክርስቲያን እኮ ነው ኦርቶዶክስ። እስላም ማናቸው የጻፉት? ብፁዕ አቡነ ጎርጎርዮስ ሁሉ ጽፈውታል። የኢትዮጵያ ታሪክ መጽሐፉ እጄ ላይ አለ። አትቆሙም ኦርቶዶክሳውያን። ተረታችሁን ማለት ሶሪ ታሪካችሁን ላነበበ ሰው የተዝረከረከ የሚያሳፍር ውሸት የተቀላቀለበት አንድ መዓት ታሪክ ነው ያላችሁ። ልትናደር ትችላለህ፣ ጉዳይ ነው። ሰድባይ ልትወጣ ትችላለህ፣ ጉዳይ ነው፣ አይመለከተኝም። እንዳነበበ ሰው ግን የምነግርህ ማለት ነው። ብፁዕ አቡነ ባስልዮስ አቤት ቆይ እሰጣለሁ። ብፁዕ አቡነ ባስልዮስ እሺ፣ ብፁዕ አቡነ ባስልዮስ በጃንሆይ ዘመን ማለት ነው የመጀመሪያው ጳጳስ። ከሳቸው ቀጥሎ ብፁዕ አቡነ ማነው? ብፁዕ አቡነ ተክለ ሃይማኖት ተክለ ሃይማኖት ናቸው። ከሳቸው ቀጥሎ ብፁዕ አቡነ ቴዎፍሎስ በደርግ የተገደሉት። ከሳቸው ቀጥሎ ብፁዕ አቡነ መርቆሪዎስ የአሜሪካ ሀገር በስደት የነበሩት ጠቅላይ ሚኒስትር ዶክተር አብይ ይዟቸው የገባው ባለፈው ያረፉት ማለት ነው። ከሳቸው ቀጥሎ ብፁዕ አቡነ ጳውሎስ ከጠቅላይ ሚኒስትር መለስ ዜናዊ ጋር የሞቱት ማለት ነው። ከሳቸው ቀጥሎ የኔ ጳጳስ እኔን ስልጣን የሰጡኝ በፕትርክና ባይሾሙም ብፁዕ አቡነ ናትናኤል በመካከል ላይ መርተውታል። እሳቸው እንኳን ጳጳስ ናቸው እንጂ ፓትርያርክ አይደሉም። ከብፁዕ አቡነ ጳውሎስ ቀጥሎ ብፁዕ አቡነ ማትያስ አሁን ያሉት ማለት ነው። በሙሉ የመጡት በፖለቲካ ነው። በሙሉ ብፁዕ አቡነ ማትያስና ብፁዕ አቡነ ጳውሎስን ያመጣው ወያኔ ነው። ለምን አልነግርህም? ብፁዕ አቡነ መርቆሬዎስን የሾማቸው ደርግ ነው። ኢህአዴግ ሶሪ ምንድን ነው ኢሳፓ ማለት ነው። እነ ቴዎፍሎስን የተገደሉት በሳቸው ምክንያት ነው። በጳጳሳት ፊርማ ማለት ነው። ጳጳሳቱ ፈርመው ደርግን የረሸናቸው በፖለቲካ ብራዘር፣ የተግማማ ፖለቲካ። እኔ ሳቄ የሚመጣው ብፁዕ አቡነ ማትያስ እጅ ላይ ያለው ፕትርክና ከጴጥሮስ ነው የመጣው ብላችሁ ስትሉ ነው በጣም ሳቄ የሚመጣው። በየትኛው ታሪካችሁ? በየትኛው ማስረጃ? አማራው ስልጣን በሚይዝ ሰዓት ላይ አማራውን አልነበር እንዴ ሲያስቀምጥ የነበረው? ትግሬው ሲገዛ ትግሬውን አልነበር እንዴ እየመረጠ ሲያስቀምጥ የነበረው ጵጵስና? ብፁዕ አቡነ ጳውሎስ ምንድን ናቸው? ትግራዋይ። ብፁዕ አቡነ ማትያስ አሁን ያላችሁ ማለት ነው ትግራዋይ። ብፁዕ አቡነ ጳውሎስ ሲሞቱ አይደል ብፁዕ አቡነ ማትያስ የመጡት? ከዛ በፊት የነበሩት ብፁዕ አቡነ መርቆሬዎስ ምንድን ናቸው? ጎንደሬ። ቻለው እንግዲህ ብራዘር። ቺት ቤተክርስቲያን በእውነት ከሐዋርያዊቱ ተቀባብላ የመጣችለ 60 ዓመትህ ነው። 60 ዓመት ጳጳስ መስሎን ከጀመራችሁ 60 ዓመታችሁ። 1600 ዓመት ግን ብፁዕ አቡነ መርቆሬዎስ የሸዋው ሊቀ ጳጳስ በጻፉት መጽሐፋቸው ላይ ከግብፅ በስንት ኪሎ ግራም የሚመዘን ወርቅና የምድራችንን ዳይመንድ ለግብፅ ጳጳሳት እየከፈልን እኮ እስላም ጳጳስ ሆኖ እኮ መጥቶ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ባርኮ ይሄደዋል።
ይሄ የአደባባይ ታሪካችሁ ነው። ልታፍሩ ነው የሚገባው። እናንተ ትናንትና ነው የመጣችሁት፣ የሐዋርያዊ ቅብብሎሽ የላችሁም ብሎ ሲል እኔ በጣም ነው የሚያበሳጨኝ። የሌላውን እምነት ለማንቋሸሽ የሚሄዱበት ማለት ነው። ታሪካችሁ የበሰበሰ ነው ውስጡ ማለት ነው። ላየው፣ ለተመለከተ፣ ላነበበ፣ ለተገነዘበ እስቲ ገብቶ አንድ ሰው ያውራ። የኢትዮጵያ ቤተክርስቲያን ታሪክ መጽሐፉ አለኝ፣ የኢትዮጵያ ታሪክ አለ ከጥንት ከመጀመሪያው እስካሁን ብሎ የሚል እና የኢትዮጵያ ኦርቶዶክስ ቤተክርስቲያን የታሪኳ መጽሐፍ አለ ከምስረታዋ ከ2000 እስከ ሚሊኒየም እስከሚል ማለት ነው። እናም ደግሞ የብፁዕ አቡነ ጎርጎርዮስም አለኝ። እሺ ገብርዬ፣ እሺ እንኳን ደህና መጣ። አንዳንድ ቁጥር ከታች ስለጻፈ ነው። ሰላም ኤርሚ፣ እንኳን ደህና ቆያችሁን። ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁን። ሰላም ናችሁ? ደህና ነን። ቅድም ይታይ የነበረውን ቪዲዮ አይተዋል? ሮያል የሚዩት አድርገው ወይስ እኔ ጋር ሚዩት ላድርገው? ቆይ አዶን የሮያል ይሁን የማን ኤኮ አለ? ኦኬ ገብሬ አንተ ጋር ሆነ አላየሁትም። አሁን ባነሳው ሐሳብ ላይ ሐሳብ አለኝ ኤርሚ። እሺ ቀጥል። እሺ አይ ሁለት ነገር ነው። አንደኛው መጀመሪያ አፕሪሼት አደርጋለሁ ብሽሽቅ ሳይሆን እንደዚህ በተለይ ቻሌንጅ መደራረጉ ጥሩ ነው ብዬ አስባለሁ። አምናለሁ በሱ እውነትን በመፈለግ ማለት ነው። ግን ሐዋርያዊ ቅብብሎሽ ያልከው አንተ ከሲመት አመጣጥ አሁን አንተ ያልከው ኦኬዥን ተፈጽሟል። ሙስሊም መጥቶ ጳጳስ ሆኖ ያውቃል። ያ ማለት ግን ሐዋርያዊ ቅብብሎሹን ያቋርጠዋል ማለት አይደለም። ምክንያቱም ሙስሊም ከመምጣቱ በፊት ክህነት ስላለ ኦልሬዲ ሙስሊም የመጣበት ጊዜ ሐዋርያዊ ቅብብሎሽን የሚያቋርጠው አይደለም። መጀመሪያውኑ ክህነት ስላለ ማለት ነው። ሐዋርያዊ ቅብብሎሽ የሚባለው ምንድነው? በቤተ ክርስቲያን ክህነቱን ብቻ ሳይሆን ወይም እኛ በምናስበው ሂሳብ ሳይሆን የሐዋርያትን ትምህርት ሙሉ ከክርስቶስ የተቀበሉትን ትምህርት ክርስቶስ ለሐዋርያት የሰጣቸውን ትምህርት እሱን ይዘው ቀጥለዋል የሚለው ነው ሐሳቡ ማለት ነው። ስለዚህ ክህነቱም ሲመጣ ኢቭን አቡነ ተክለ ሃይማኖት ክህነታቸውን እኛ ከእግዚአብሔር እንደሆነ ነው የምናምነው። ምክንያቱም ሁሌም እግዚአብሔር በሰው አይነት አሰራር ብቻ አይሰራም። ጥያቄው ሆኖ መገኘት ነው። በትክክል የሐዋርያት ትምህርት ላይ ጸንተህ ካለ እንደ አቡነ ተክለ ሃይማኖት ከእግዚአብሔርም ሲመት ሊሰጥህ ይችላል። ስለዚህ ሐዋርያዊ ቅብብሎሽ የሚለው ይሄ ፎርሙላቲክ በሆነ መንገድ አይደለም። እንደዚህ አይነት ሁኔታዎች ይፈጠራሉ። ምክንያቱም በምድር ላይ ያለ ሃይማኖት ነው እንጂ ሰማይ ቤት ያለ አይደለም። ሁሉ ነገር ፍጹም ይሆናል ማለት አይደለም። ፖለቲከኞች የራሳቸውን ኢንትረስት አንተም እንዳልከው የሚሾሙበት ጊዜ አለ። ፓትርያርኮች ለነገስታት የሚገዙበት ጊዜ አለ። ያ ማለት ግን ቤተክርስቲያኗን ይወክላል ማለት አይደለም። ቤተክርስቲያኗን ሳይሆን ግለሰቦቹ እንደ ግለሰብ ይዘውት የሚወድቁት ጥፋት ነው። አይወክልም። ማን ኤርሚ በቤተክርስቲያን አስተምሮ ማለት ነው። ፓትርያርክም ማንም ቢሆን ቤተክርስቲያኗን አይወክልም ከክርስቶስ ውጪ። የቤተክርስቲያኗ ተወካይ የሚባል ወይም ይሄ አካል ቤተክርስቲያኗን ሪፕሬዘንት ያደርጋል የሚባል የለም በኦርቶዶክስ አስተምህሮ። ከካቶሊክ አንዱ የሚለያት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጳጳስ አይወክላትም አለ። ቤተክርስቲያኒቱ ተወካይ ወይም ሪፕሬዘንታቲቭ ሆኖ ሊገለጽ አይችልም። ጳጳስ አገልግሎት አስፈጻሚ ነው። አገልግሎት እንዲፈጸም ልዑክ ነው። ስለዚህ ጳጳስ ካህናትን ይሾማል፣ ካህናትን ወደ ወንጌል ያሰማራል እንጂ ቤተክርስቲያኗን ሪፕሬዘንት ኢቭን አይደለም። ጳጳስ ተጠሪነቱ ለማን ራሱ ሪፕሬዘንት አያደርጓትም። እየተደማመጠ የጳጳሱ ተጠሪነት ለማን ነው? እንግዲህ ታምኖ ከተገኘ ለፈጣሪው ነው። ካልተገኘ ግን ከሃዲ ይሆናል፣ እንደ ይሁዳ ማለት ነው። ኤርሚ ታምኖ ካልተገኘ
እንደ ይሁዳ ከሃዲ ይሆናል። ማን ነው ከሃዲ የሚያደርገው? እግዚአብሔር። ሲኖዶስም ባያረገው ማለት ነው እግዚአብሔር ያደርገዋል። ኦኬ። ስለዚህ የትኛውን ጳጳስ በቤተክርስቲያን ውስጥ ጥፋት ቢያጠፋ ወደ ሲኖዶስ ተጠርቶ አይጠየቅም ማለት ነው። ምክንያቱም እግዚአብሔር ነው የሚጠይቀው እንጂ መጠየቅ የለበትም ማለት ነው። አይ ይጠየቃል፣ ግን አልጠየቀውም ማለት ግን በምን አሰራር ይጠየቃል? አሁን ሲኖዶስ የሚያደርገው ምን መሰለ ኤርሚ፣ የአውተንቲኬሽን ጉዳይ ነው። አሁን ሲኖዶስ የሚጠይቀው ከጠየቀ ጠየቀ። ለምሳሌ አንድ ጳጳስ ሙስሊም ሆኖ ኢቭን አሁንም ሊሆን ይችላል እኮ ሙስሊም ሆኖ ጳጳስ ሊሆን ይችላል በዚህ ሰዓት ማለት ነው። ጳጳስ ነኝ ሊል ይችላል ማንም ሳያውቅበት ማለት ነው። ሲኖዶስ ላያውቅበት ይችላል፣ ግን እግዚአብሔር የዛን ሰው ጵጵስና ግን አይቀበለውም። በቤተ ክርስቲያኗ ውስጥ ክህነት አለው አይባልም ያ ሰው። ለምን? በሐዋርያት ትምህርት አምኖ ስላልተገኘ ማለት ነው። በ1600 ዓመት ታሪክ ውስጥ ከግብፅ ስንት ጊዜ ነው? በ1600 ዓመት ታሪክ ውስጥ አንተ ጋር ድምፅ አለ፣ ኤኮ ያስተጋባል። የሆነ ነገር ከፍታል፣ ሪከርድ የምታደርግ ከሆነ ራቅ አድርገው። ድምፅ ጥሩ አይደለም። አይ አክቹአሊ ድራይቭ እያረኩኝ ነው። እየረበሽኩ ከሆነ ስቆም መናገር እችላለሁ። ኖ በቃ ወጥተህ ከእንደገና ግባ። በጣም ነው የሚረብሸው፣ ኤኮ አለው። እኔ ነኝ ያስወጣው። ከእንደገና ተመልሰህ ግባ። ድምፁ በጣም ይረብሻል። እኔም ሳወራ የኔ ይደረባል፣ ኤኮ አለው። ተመልሰህ ከእንደገና አስተካክለውና ግባ። ምንድነው በ1600 ዓመት ታሪክ ውስጥ ስንት ጊዜ እስላም ጳጳስ ሆኖ መጣ ወደ ኢትዮጵያ? ልብ በሉ፣ እስላሞች ናቸው ጳጳስ ሆኖ የመጡት ወደ ኢትዮጵያ። ከንማጀን የኦርቶዶክስ ቤተክርስቲያን በእስልምና ተመርታ ነበር ማለት ነው። እስላም ጳጳስ ሆኖ መርቷታል ማለት ነው። እችን ቤተክርስቲያን ነው የሐዋርያት ቤተክርስቲያን፣ ንጽሕት ቤተክርስቲያን፣ ወርቅ ቤተክርስቲያን ሰንሰለቷን ጠብቃ ማህተሟን ጠብቃ መጣች ብለው የሚሉን ማለት ነው፣ እኛ ላይ ሙድ ለመያዝ። ከንማጀን ወንድሞች ናቶች በምን ንጽህናችሁ በምን ታሪካችሁ ነው አሁን ሌላውን ቤተክርስቲያን የምታንቋሽሹት ነው? እኔ እኮ ታሪክ እንዳለው ሰው አንድ ሰው ታሪክ እንኳን ቢኖረው እንደ እውነተኛ ታሪክ እንኳን ኖሮት እንደዚህ አይመጻደቅም። በጣም የሚያበሳጨኝ የአንዳንድ ሰዎች ንግግር ይሄ ነው። እሺ ይሄ ነገር የትምን ላይ ነው ያለው? በቤተክርስቲያን ታሪክ ይታወቃል። እዚህ ብፁዕ አቡነ ጎርጎርዮስ መጽሐፍ አለ ብርኬ፣ እሱ ላይ ነው አይደል ያለው? እኔ ብዙ መጽሐፍትን ስለማነብ ከግብጾች ምናምን ማለት ነው። ከግብጽ እሱ ላይ ጎርጎርዮስ ላይ ነው አይደል? ብፁዕ አቡነ ጎርጎርዮስ የሸዋው ሊቀ ጳጳስ። ይኸው መጽሐፋቸው እዚህ ጋር በቅርብ ማለት ነው። ምን በስህተት በዓላማ ነው ሮያልዬ፣ በዓላማ ነው ቤተክርስቲያኒቱን። ይኸው ይሄ እዚህ መጽሐፍ ላይ ማለት ነው በዓላማ። የምን ስህተት? ስህተት እኮ በስህተት ስህተት ነው ተብሎ ይታረማል። ይኸው ብፁዕ አቡነ ጎርጎርዮስ ይኸው አዘጋጅ። የታተመው በቤተክርስቲያኒቱ ማተሚያ ቤት ነው። በቤተ ክርስቲያኒቱ ማተሚያ ቤት በትንሣኤ ዘጉባኤ ማለት ነው። ገብሬ ኤኮ አለው አንተ ጋር ምንድን ነው እሱ? አይ ቲንክ ብሉቱዝ ላይ አገናኝተው ነው የምታወራ፣ የመኪና ብሉቱዝ ላይ። አዎ ኤርሚ ከሃይዌይ የወጣው ነው። ቆይ ሀሳቤን እሰጣለሁ፣ ቀጥል። ኦኬ ብሉቱዝ ላይ አታገናኘው፣ መኪና ብሉቱዝ ላይ። ለዛ ነው ኤኮ ያለው። እንደዚህ ጥሩ ነው። ኦኬ ሮያል፣ ይሄ የሸዋ ሊቀ ጳጳስ የሸዋ ሊቀ ጳጳስ ዓመተ ምሕረቱ 2014። ይህን ገና ስታሳያቸው ያውቁታል። ማንም ያውቀዋል፣ ከጳጳስ እስከ ካህን እስከ መምህር ድረስ። ይህን መጽሐፍ አላውቀውም ብሎ የሚል የኦርቶዶክስ መምህር የለም። ባለፈው መጽሐፈ ጤፉት ትዝ ይላል አይደለ? ስለመስቀሉ የጠየቀኝ ጊዜ አንተ የዛን ጊዜ እንደውም ትዝ ይለኝ እንደሆነ ስልክ ሰጥቼ አልደወልክ ምናምን ያልከኝ ጊዜ ማለት ነው። እኔ በስነ ስርዓት ሀገር ቤት የሚኖር ሰው ነው ያገኘሁት። ራሱ መጽሐፉን የጻፈ ሰው ማለት ነው። እና ገባ እንደዚህ እነሱ ይህን ሲጽፉት በምን መልኩ እንደጻፉት እንዴት ነው ይህን የጻፉት? ይጽፉት የቻለው እንዴት ነው?
እዛ አረብ ይሄን ነገር ገለጻ ውስጥ ራሱ ሙስሊም ይባል ከሙስሊም ሀገር የመጣ ከተባለ እንግዲህ ኢጅፕት ያው ሙስሊም ስለሆነች ድንገት ይባልስ የሚለው ነገር ሊያስኬድ ይችላል እንጂ እስላም ከእስላም ሀገር የመጣ ማለት ግብፅን እንደ እስላም ሀገር ቆጥሮ ሊባል ይችላል የሚል ግምት አለኝ። ኖርማሊ እስላም ከግብፅ አይደለም ከመካ መዲና ነው የሚለው መጽሐፉ። መካ መዲና ደግሞ ግብፅ አይደለም ብለው ያለኝ እንደምታውቀው መካ መዲና ሆኖ ራሱ በአረብ ጂኦግራፊ ውስጥ የት አካባቢ ነው ብለህ ሎኬሽን ብታደርግ መዲና እንደውም የመሐመድ አገር ነው ተብሎ የሚባለው ሂጅራ ራሱ የሚሄዱበት መካ ማለት ነው። መዲና ከድሮም ጀምሮ የአረብ አገር ነው። ሳውዲ ማለት ነው። ሳውዲ ማለት ነው። ኖት የመን አይደለም፣ ሳውዲ ማለት ነው። እና ግብፅ ደግሞ አሁን ነው እንጂ ሙስሊም የሆነው እኮ ድሮ የፈርዖን ሀገር ነው። የአሕዛብ ምድር ቢሆንም የጥንት አረማውያን ናቸው። ግን ይሄ መጽሐፍ በተጻፈበት ጊዜ ላይ መጽሐፉ ከግብፅ አይደለም ብሎ የሚለው ከመካ መዲናው ሹም ነው የሚለው። ጋፍሄር ከሚባል ከመካ መዲናው ሹም ነው ብሎ የሚለው። መካ መዲና ደግሞ ሳውዲ አረቢያ ውስጥ ነው ያለው ማለት ነው። ስለዚህ ታቦተ ሚካኤል፣ ታቦተ ማርያም፣ መስቀሉ የተባለው በሙሉ ከሳውዲ አረቢያም ነው የመጣው። የታቦተ ጽዮን ነው አይደለ? አዎ ታቦተ ማርያም ይላል። አዎ ታቦተ ማርያም ይላል። የዛን ጊዜ የግብፅ ንጉስ የነበረው ማን ነው ያልከው? ስሙ ማን ነው? እሱ እዛ መጽሐፉ ላይ እኮ ፈርዖን ነው አይደለም? ፈርዖን ሳይሆን የሆነ አሁን ያልከው ፋሬን ነው ምናምን ጋፍሄር እሱ እኮ በሙሉ ያንን ኤዥያ አካባቢ ያሉትን ሀገሮች በሙሉ ያስተዳድር የነበረ ነው ይላል። እንደዛ የሆነ ታሪክ አለው እዛ ላይ እና በዛ ምክንያት ተደራድረው እንዳመጡት ነው የሚናገረው። እሱ የዛን ሀገር ስለሚያስተዳድር ምናምን እኮ። ታዲያ ግብፅ ደግሞ በእስያ ክፍለ ሀገር ውስጥ አይደለም ያለችው። እንደዛ እንኳን ተብሎ ቢባል የዛን ጊዜ እሱ የአረብን እንደዚህ የግብፆች ምናምን ጠቅልሎ እሱ ይገዛ ስለነበረ ነው ይመስለኛል። አይ የለም እንደዛማ ካለ ከግብፁም ንጉስ ከመካ መዲናውም ሹም አይልማ። የግብፁም ንጉስ አለ፣ የመካ መዲናውም ሹም አለ። ልክ አሁን አየህ ታሪኩ ውሸት ስለሆነ በሕያው ጌታ ፊት የምነግርህ ማለት ነው። ታሪኩ ውሸት ስለሆነ አንደኛውን ውሸት ለማጽደቅ ወይ ደግሞ ለማረም ወይ ደግሞ ለማስተካከል ብለው የሚያመጡት ነገር ሌላ ደግሞ መዘዝ ይዞባቸው ይመጣል። እስቲ ቆይ ለማንኛውም ኤርሚያስ ውሸት እና እውነት የሚለውን ጠያይቀን ምናምን እናረጋግጥ። ገብቶሃል? እኔ ዝም አሉ እኮ ጠፉ እኮ። ቆይ ብራዘር ሚዩት አድርገው እያወራን ስለሆነ ይዘራል። ኤርሚ ተመልሻለሁ ስጨርሱ ገብሬ። እሺ ቆይ እሺ ገብሬ ጋፌር የሚባለው ሹም በነበረ ሳለ የግብፅ ንጉስም ተብሎ ይተባላል ሮያል እያየው። ለዚህ ነው ታሪኩ እርስ በርስ ይጣላል። ለምሳሌ የድርሳነ መስቀልና የመጽሐፈ ጤፉት እና አንድ ደግሞ በቅርብ የላክልኝ ወንድምነት ከአባ ጊዮርጊስ ዘጋስጫ መጽሐፍቶች ጋር ምን ነበረ ስለ መስቀል አንድ መጽሐፍ ልካልኛል፣ አላነበብኩትም። ውዳሴ መስቀል የሚባል ውዳሴ መስቀል አላነበብኩትም። ልብ በል አሁን ውዳሴ መስቀልን አላነበብኩትም። ስላላነበብኩ አልናገርም። መጽሐፈ ጤፉትን ሙሉን ያነበብኩት። ድርሳነ መስቀል በጣም ትልቅ ነው። ሙሉን ያነበብኩት ሙሉን ከስንክሳሩ ታሪክ ጋር ድርሳነ መስቀል ከመጽሐፈ ጤፉት ጋር እርስ በርሱ ታሪኩ እርስ በርስ ይጣለዛል፣ እርስ በርስ ይምታታል፣ እርስ በርስ አይስማማም። አንዱ መጽሐፍ ከሌላኛው መጽሐፍት ጋር ብቻ ሳይሆን ራሱ ማናቸው እኛ ሻውዚን ያሉት ሰውዬ ገድላትና ድርሳናቶቻችን እርስ በርስ ይጋጫሉ፣ በአባቶቻችን ግን ይታረቃሉ ብለው ያሉት ቪዲዮ ነበረ። መጽሐፈ ጤፉትን የጻፈው ዲያቆን ዳንኤል የሚባለው ነው አይደል? አዶን ነው ጸሐፊው ማን እንደሆነ ውጭ ላይ አላየሁትም። ማየት እንችላለን። ገብርዬ እናገር እስከዛ ላምጣውሽ። እሺ ገብርዬ ወይ ኤርሚ ይሰማል አሁን? አዎ ኤኮ አለው አንተ ጋር ምንድን ነው እሱ? አሁንም እሺ አሁን ጥሩ ነው።
አሁን ጥሩ ነው። እሺ አዎ፣ አይ እንትን ሪፕሬዘንቴሽኑ ላይ ቅድም እንዳልኩ ነው ኤርሚ። በቤተ ክርስቲያን በኦርቶዶክሳዊ አስተምህሮ ጳጳስ ቤተ ክርስቲያኗን ይወክላል ወይም ሪፕሬዘንት ያደርጋል ተብሎ ትምህርት የለም እንደዛ አይነት ነገር። ስለዚህ ለምሳሌ ሙስሊም እንኳን አሁን በነገስታት ፍቃድም ሊሆን ይችላል፣ ፎርስ ተደርጎም ሊሆን ይችላል፣ በመጣበት ወቅት ሙስሊም ጳጳስ ቢሆን እንኳን ቤተ ክርስቲያኗ ተሳስታለች አይባልም። ምክንያቱም ትምህርቱ አለ፣ የሐዋርያት ትምህርት ማለት ነው። ስለዚህ የሐዋርያት ትምህርት ወይም ክርስቶስ ነው ቤተ ክርስቲያኗን ሪፕሬዘንት የሚያደርገው ማለት ነው። ኤርሚ አንድ ጥያቄ ልጠይቅህ ገብሬ። አዎ ይቻላል። እሺ ያስተጋባል ግን እሺ ልጠይቅህ። እሺ ስለ ሐዋርያት ቅብብሎሽ ሚውት አድርገውና አስማኝ። እሺ ሚውት አድርገውና አስማኝ። ከዛ ስትመልስ ሰማሃለሁ። ድምጽ አለ አንተ ጋር። እሺ ሚውት አድርገው። እሺ ሚውት አድርገህ ስማኝና ከዛ ስትመልስ አንሚውት ታደርጋለህ። ስለ ሐዋርያት ቅብብሎች ስናወራ ስለ ትምህርት እያወራችሁ ነው ወይስ ሐዋርያቱ እጅ በመጫን ለጳጳሶቹ ያስተላለፉት ስልጣን አለ እያላችሁ? እሱን ከለየህልን ቀላል ነው የሚሆነው። አይ ስለ ትምህርት እያወራን ነው ካላችሁ ቀላል ነው። በቃ የኢትዮጵያ ኦርቶዶክስ የሐዋርያትን ትምህርት ይዛለች አልያዘችም ብለን ትምህርት ላይ እናወራለን። አይ ለጳጳሶቹ እጅ በመጫን የሚተላለፍ ነገር አለ ካላችሁ ግን ከሆነ ጊዜ በኋላ ሙስሊም ነው የሚጭንላችሁ እጃችሁም ማለት ነውና እሱ ነው ዋናው ነገር ማለት ነው። ምን እያላችሁ ነው? የሐዋርያው ቅብብሎች አለን ስትሉ ምን እያላችሁ ነው? ስለ ትምህርት ነው እጅ በመጫን ወይስ የሚተላለፍ ነገር አለ እያላችሁ? በጣም ጥሩ። ክህነት ክርስቶሳዊ ክህነት በክርስቶሳዊ ትምህርት ሁለቱም ነው የሚተላለፈው በተዋህዶ። ቅብብሎች ማለት ክህነቱም ትምህርቱም ነው። ትምህርቱን ሳይዝ አንድ ሰው ሳያምን ሙስሊም ሆኖ ክህነት ቢቀበል እንኳን ለምን ከቅዱስ ጴጥሮስ ለምን አይሆንም? ከሐዋርያው ቢቀበል እንኳን አይቀበለውም ክህነቱን። ጸጋ መንፈስ ቅዱስ ወይም የክርስቶስ አማናዊ ካህን ክርስቶስ የሱ ክህነት አያልፍም ማለት ነው በዛ ሰው። ስለዚህ ሁለቱንም ነው እኛ የምናወራው። ሁለቱንም ነው። አሁን ትምህርቱ ላይ እንመጣለን፣ ችግር የለውም። የሐዋርያቱ ትምህርት አላችሁ የላችሁ የሚለው በመጽሐፍ ቅዱስ ሚዳኝ ይሆናል። ይሄ ክህነቱ ግን እጅ በመጫን ከአንዱ ጳጳስ ወደ ሌላው የሚተላለፍ ከሆነ ሙስሊም በተሾመበት ሰዓት ያ ነገር ይቋረጣል ማለት ነው። ወይ ደግሞ ሙስሊም ነው እጁን ጭኖ ለቀጣዩ ጳጳስ የሚያስተላልፈው ማለት ነው። አይደለም እንደዛ ሳይሆን በል አሁን ለምሳሌ ሙስሊም የሆነበት ጳጳስ አለ እንጂ እኮ ሙሉ ካህናቶቹ ሙስሊም ናቸው ማለት አይደለም በዛን ሰዓት። ካህናቶቹ ናቸው ታዲያ ሪኮርድ አልገባም። እኔ ስለ ክህነት አይደለም ማወራው፣ ስለ ካህናቱ ሳይሆን ስለ ጵጵስናው ነው ማወራው። ለምሳሌ ጳጳስ የሚሆነው አሁን ለምሳሌ የኢትዮጵያን ኦርቶዶክስ እየመሩ ያሉት ማን ናቸው? አቡነ ማትያስ ፓትርያርክ ናቸው እሳቸው እንጂ በጵጵስና እኮ ስልጣን ልዩነት የለም። በነገራችን ላይ በአቡነ ማትያስና በሌሎች ጳጳሳት በሌሎች ጳጳሳትና ፓትርያርክ የሚሆኑ ሰው የጴጥሮስን ስልጣን ይዘዋል ተብሎ ነው የሚታመነው። እሳቸው ብቻ ሳይሆን ሙሉ ጳጳሳቶቹ እኩል ነው ስልጣናቸው፣ ወይም የክህነት ደረጃ የለውም በጳጳሳት መካከል። ያስተዳደር ነው እንትኑ ልዩነቱ ሄራርኪው። በጳጳሶቹ መካከል ልዩነት ከሌለ እጅ በመጫ የሚተላለፍ ነገር የለም ማለት ነው። ወይስ ለሁሉም ጳጳስ ነው እኮ በእጅ በመጫ የሚተላለፍ ስልጣን ካለ? ቆይ ስማኛ እንዴ፣ እጅ በመጫ የሚተላለፍ ስልጣን ካለ ያ ፓትርያርኩ ለሁሉም ጳጳስ ነው እጁ የሚጭነው? እንደዛ ሳይሆን ሲጀመር አንድ ፓትርያርክ ብቻውን አይደለም የሚሰጠው፣ 3 ጳጳሳት ናቸው እንዳልኩ በል። ፓትርያርክ የሚለው አሁን ለምሳሌ ኢቭን ይሄ ራሱ ሂስቶሪካል ነው። አንዳንድ የቤተክርስቲያን ታሪክ ላይ በቅዱስ ጴጥሮስ ነው አይደል ሊቀ ሐዋርያት የሚባለው። ለምሳሌ የሐዋርያት የጳጳሳት እንግዲህ መጀመሪያው የሐዋርያት አለቃ ተብሎ የሚጠራው ቅዱስ ጴጥሮስ ነው። አሁን በቅዱስ ጴጥሮስ ክህነትና በቅዱስ ዮሐንስ ሐዋርያቶቹን ነው ማነሳለ። በሁለቱ መካከል የስልጣን ልዩነት የለም። እንደዚህ እናድርገው። የእናንተ ከየትኛው ሐዋርያ ነው የሚቀዳው? የእናንተ የመጣው ከቅዱስ ማርቆስ ነው፣ ግን ልዩነት የለውም ነው። ዞሮ ከክርስቶስ የመጣ ክህነት ነው ያለን እንጂ
ይሄ ግለሰብ ላይ ቤዝድ ያደረገ አይደለም ብሩኬ። ሐዋርያ አይደለም ማለት ነው። የእናንተ ለምሳሌ ካቶሊኮቹ መንበረ ጴጥሮስ ነው ይላሉ። እናንተ ደግሞ ያው ከግብጽ ስለሆነ የመጣው መንበረ ማርቆስ ነው እናንተ። ማርቆስ ደግሞ እንደሚታወቀው ሐዋርያ አይደለም። ከጴጥሮስ ተቀብሎ ነው ማርቆስ። አይ እኔ ማርቆስን ማን የሾመው? ምን ማለት ነው? እኔ አሁን ከማትሾማ አይደለም። የእናንተ መነሻው ማን ነው? መንበረ ጴጥሮስ ነው የሚባለው የእናንተ ወይስ ማርቆስ ነው? ይኸውልህ እሱ ልዩነት አያመጣም ብሩኬ፣ አዳምጠኝ። ለምሳሌ አሁን ጉዳዩ ምን መሰለህ ብሩኬ፣ ጉዳዩ ምን መሰለህ? የክርስቶስን ትምህርት ይዘህ ተገኝተሃል ወይ ነው የመጀመሪያው። አሁን ሐዋርያ ቅብብሎች ስለ ሁለቱ ነው። አይ ስለዚህ ትምህርቱ ላይ ትምህርቱን እያነሳን ይሄ ትምህርት ሐዋርያ ትምህርት ነው ወይ ብለን እናወራለን። እኔ እሱ አይደለም ጥያቄ። ትምህርቱ ላይ ሳይሆን እጅ በመጫ የሚተላለፈው ላይ ነው ጥያቄ። ከየትኛው ሐዋርያ ነው የእናንተ ለምሳሌ መንበረ ማርቆስ ነው። ማርቆስ ደግሞ እንደሚታወቀው ሐዋርያ አይደለም፣ ከ72 አርድእት መካከል ነው። ከየትኛው ሐዋርያ ነው የእናንተ? ሲጀምር ሐዋርያዊም አይደለም ማለት ነው። ይሄ እጅ መጫኑ ራሱ ማለት ነው አይደለም። ማርቆስ ከማን ተቀበለ አልኩህ እኮ ጠየቅኩህ። ከቅዱስ ጴጥሮስ አይደል ማርቆስ የተቀበለው ክህነቱ? ቅዱስ ጴጥሮስም ሲጀምር መንበረ ጴጥሮስ አይደለም የእናንተ። ብሩኬ አዳምጠኝ። የሐዋርያት ክህነት የሚባል የለም። ከእግዚአብሔር ቃል ላይ አሳየኝ። ከእግዚአብሔር ቃል ላይ እጅ በመጫን የተቀበለውን አሳየኝ። እሺ ማርቆስ ከጴጥሮስ የተቀበለውን ስልጣን አሳየኝ። እጅ በመጫን ማርቆስ ጴጥሮስን እንደሾመው ነው እጅ በመጫን የተቀበለው ስልጣን እንዳለ አሳየኝ። አንድ እሱ ነው። ሁለተኛ ልክ ነው ወንድምነት፣ አንድ እሱ ነው። ሁለተኛ ማርቆስ በግብፅ ላይ ይኖር እንደነበረ፣ እስክንድሪያ ይኖር እንደነበረ ተቀማጭነቱ ልክ አሁን ለቅዱስ ጴጥሮስ መንፈሳዊ ልጁ ስለሆነ ልጄ ብሎ ይጠራዋል በወንጌል ላይ በመልእክታት ላይ ማለት ነው። በባቢሎን እንደነበረ ነው የሚናገረው። በባቢሎን ያለች ቤተክርስቲያን ልጄ ማርቆስም ሰላምታ ያቀርብላችኋል ብለዋል። ኦኬ። ስለዚህ ባቢሎን ደግሞ ማለት የአሁኗ ኢራቅ ማለት ነው። ስለዚህ አሁን ከግብፅ ለመሆኑ አንደኛ ስልጣኑን፣ ሁለተኛም ደግሞ ራሱ ማርቆስ ግብፅ ውስጥ ለመኖሩ እስክንድሪያ ከተማ ላይ ለመኖሩ መረጃ ስጠን። የታሪክም የመጽሐፍ ቅዱስም የሁለቱንም ነው የጠየቅነው ማለት ነው። ቴንኪ ወንድም ነቀጥሉ። ኤርሚ አሁን እናንተ አሁን ያመጣችሁት ወደ መጽሐፍ ቅዱስ ትምህርት ሆነ። ገብሬ ማስተጋባት ጀመረ። ስልክ ተደውሎብህ ነበር። ኤርሚ ያስተጋባል። ያንተ ነው። ፍላይት አድርገውና እንደገና አብረው ወይ ተመለሰ ገባ ወይ ስልክ ተደውሎበት ነው የሚሆነው። ኤርሚ የሙስሊሞቹ ገጽ 27 እሺ አቡነ ጎርጎሪዮስ እሺ አሁን ይሰማል? ተስተካክሏል? አዎ ጥሩ ነው። ቀጥል። ኦኬ ልብ በለው ወንድማችን፣ የጠየቅንህ በምንድን ነው? በሁለቱም ነው የጠየቅንህ። ቅዱስ ጴጥሮስ በመልእክቱ ላይ አንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 5 ቁጥር 13 ላይ ከእናንተ ጋራ ተመርጣ በባቢሎን ያለች ቤተክርስቲያን ልጄም ማርቆስ ሰላምታ ያቀርብላችኋል ብሏል ቅዱስ ጴጥሮስ ሐዋርያው። ኦኬ። በዚህ መሰረት የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ልጄ ብሎ ስለሚለው መንፈሳዊ ልጁ ነው ለጴጥሮስ ተብሎ ይታመናል። ማርቆስ ማለት ነው ከ12ቱ ሐዋርያት ውስጥ አይደለም። ቅድሞ ወንድምነት እንዳለ ከ72ቱ አርድእት ውስጥ ነው ያለው እና የነበረው በባቢሎን ባለች ቤተክርስቲያን ውስጥ ነበረ። አይ ቲንክ የአይሁዳዊ ዝርያ እንዳለው አለኝ ማርቆስ እዚህ መጽሐፉ ማለት ነው። የራሱ ቤተክርስቲያኒቱ የጻፈችው ማለት ነው። ገዝቼዋለሁኝ እና አንደኛ እስክንድሪያ ከተማ ውስጥ ይኖር ነበሩ። የእናንተ እስክንድሪያ እናቴ ማርቆስ አባቴ ነው ብላ የምትለው ኦርቶዶክስ ተዋህዶ ማለት ነው። ስለዚህ መንበረ ምንድነው የሐዋርያው ቅብብሎች ስልጣንን ጴጥሮስ ለማርቆስ ማርቆስ የኢትዮጵያ አስተላለፈ ብላችሁ የምትሉበት የታሪክም የመጽሐፍ ቅዱስን ማስረጃ ነው የጠየቅን ያለ ነው። እንደምታቀርብልን ተስፋ እናደርጋለን። ቴንኪው። ቀጥል። ኦኬ። የታሪክ ማስረጃ አለ፣ ነፍ ነው ታሪክ። ግን የመጽሐፍ ቅዱስ ማስረጃ ካልከኝ ከመጽሐፍ ቅዱስ ብቻ አይደለም ታሪክን የምናወራው። አሁን እያወራህ ያለው ኤርሚ አንተ እንደውም ሪፈር ያደረከው እኮ የአቡነ ጎርጎሪዮስ ካልን መጽሐፍ ስለሆነ
አሁን ታሪክ ስናወራ ሁሉም ነገር መጽሐፍ ቅዱስ ሊሚትድ በሆነ ታይም ነው የተጻፈው። ስለዚህ ቅዱስ ማርቆስ ደግሞ እስክንድሪያ መቶ ፓትርያርክ የሆነበት ዘመን ኦልሞስት መጽሐፍ ቅዱስ ተጽፎ ወዳለቀበት አካባቢ ነው። ስለዚህ አሁን ያን ከመጽሐፍ ቅዱስ ማስረጃ አጠይቀኝም። ጥያቄው ምንድነው? ማርቆስ ለምን አልጠይቀም? እስክንድሪያ ላይ በባቢሎን ላይ እንዳለ ከተናገረ ይሄን ያህል የሐዋርያ ስልጣን ከጴጥሮስ ተቀብሎ ጴጥሮስ ሰጥቶት ይሄ ስልጣን ማለት ነው ወደ እናንተ ጋር የመጣበትን የታሪክ ማስረጃ ሊኖር ይገባል። ለምሳሌ አሁን ዓመተ ምሕረቱን ብትነግሩን ጥሩ ነበረ። እኔ በእንደዚህ ነው ማውራት እንፈልገው፣ ዓመተ ምሕረቱን ማለት ነው። ታሪክ ላይ ማውራት ፈልጋለሁ ብሎ የሚል ሰው ካለ ዓመተ ምሕረቱ ቢነገር። ለምሳሌ ማርቆስ በግብፅ በስንተኛው ዓመተ ምሕረት ላይ ነበረ የነበረው? ምክንያቱም ይሄንን ለምንድን ነው የፈለግኩት? በመጀመሪያው መቶ ክፍለ ዘመን ጳውሎስ እንኳን ለሐዋርያነት ከተጠራ በኋላ አገልግሎቱን እንኳን ባገለገለበት ወቅት እነ ጴጥሮስና ዮሐንስ ያዕቆብ አማዶ ነው በኢየሩሳሌም ባለች ቤተክርስቲያን ላይ አማዶ ነው እንደነበሩ በገላትያ መጽሐፍ ምዕራፍ 2 ላይ ይናገራል ማለት ነው። ከፈለግን ዘመኑን አስልተን መናገር እንችላለን፣ ዓመተ ምሕረቱ ማለት ነው ስለሚታወቅ ጌታችን ከሞተ በኋላ የነበረበት ዘመን ስለሚታወቅ ማለት ነው። ኦኬ የመጀመሪያው ጉዞ የሐዋርያዊ ጉዞ፣ የሁለተኛው የሐዋርያዊ ጉዞ፣ ሶስተኛው የሐዋርያዊ ጉዞ የተደረገበትና የትኞቹ የት እንደነበሩ ገብሬ ወደ ውስጥ ተደበክ እኮ የታሪኩን ማስረጃ ሁሉ ጭምር በትክክል ብትነግረን በጣም ደስ ይለናል ማለት ነው። ተደበቀ እኮ ገብሬ በትክክል ብትነግረን በጣም ደስ ይለናል ማለት ነው። ፍላይት ሞድ ላይ አድርገውና ተመልሰህ እንትን በለው ከላይ ያለውን እንትን አጥፍተው ማለት ነው። እኔ የምመክራችሁ ለኦርቶዶክሳውያን ወገኖች ይቅርታ አድርጉልኝ፣ ይሄንን ቋንቋ ስጠቀም ምንድነው ይባላል? ጉራህን አትቸርችር ይባላል አይደል? በኢትዮጵያ አንዳንድ ሰው ሊጎርር ሲል ነው እንደዚህ አትበል ምናምን ነገር ብሎ ይላል። ምንም የሚያኮራችሁ ታሪክ የላችሁም ብዬ ባልልም የሚያኮራ ታሪክ እንዳላት ሁሉ የማያኮራችሁ ደግሞ ታሪክ አላችሁ። ስለዚህ ደርሶ የሰውን እምነት የሰውን ሃይማኖት ለማጣጣል የምትሄዱበትና የምትናገሩበት ርቀት ታሪካችሁ እንድንፈትሽ ያደርገናል ማለት ነው። ስለዚህ ታሪካችሁ ሲፈተሽ አሁን ማን ነው ቀርቦ ሊያወራ የሚችል? ማርቆስ ላይ ገድለ ማርቆስ እንዳለ ገድለ ማርቆስን አንብበዋል ወንድምነት? አላነበብኩትም። ገድለ ሐዋርያት ላይ የተወሰነ ታሪክ አንብቤያለሁ። ኧረ ብቻውን ጽፋላለች ብራዘር፣ ብቻውን ጽፋላለች። መጽሐፉን ግን አላነበብኩትም። ኤርምያስ አበበ እየኮመኮመልህ ነው አልኩ። ገድለ ቅዱስ ማርቆስ ወንጌላዊ በኢትዮጵያ ኦርቶዶክስ ታሪክ ሊቃውንት ጉባኤ አባላት ታይቶና ተመርምሮ ለመጀመሪያ ጊዜ የታተመ ያው ለዮሐንስንም ልክ ይላሉ። አዎ ተመልሻለሁ። እሺ እንኳን ተመለስክ። እና ይቅርታ ስልክ ገብቶብኝ ይቋረጣል ታውቃለህ። ችግር የለውም። ስለዚህ ማርቆስ አንደኛ ታውቃላችሁ፣ ማርቆስ እዚህ መጽሐፍ ላይ ምንድነው ትውልዱ ኢትዮጵያዊ ተውተሽ ቆይ አሁን ለወንድማችን ቅድም የነገርንህን ቀስ እያዋዛን ሁሉ በአንዴ አይነገርም፣ ሰው እንዳይደነግጥ። እሺ ቅድም የጠየቅንህ ከታሪክም ከመጽሐፍ ቅዱስ ማስረጃ ንገረን ነው። ብርክ እየቀጥሉ አውሩ። እሺ ኤርሚ ልቀጥል? አዎ ትችላለህ። አንደኛ አሁን የማርቆስ ፓትርያርክ የሆነበት እንትን አይ ቲንክ በ50 ዓመተ ምህረት አካባቢ ነው። ግን አሁን ታሪክ ላይ ምን አስቸጋሪ ነገር አለ መሰለ ኤርሚ፣ አሁን ኢቭን ታሪክ እኮ የመጽሐፍ ቅዱስ ወይም የሃይማኖት መሰረት አይደለም። ታሪክ ለምሳሌ ባቢሎን ነበር ከተባለ እዛ አልሄደም ላይሆን ይችላል። ከዛ ማርቆስ ደግሞ ግብጽ ላይ አልተጠቀሰም መጽሐፍ ቅዱስ ላይ እና ስለዚህ ልክ አይደለም ማለትም የሚቻል አይመስለኝም። ጥያቄውን ኤርሚ እናንተ በጴጥሮስ ክህነት ታምናላችሁ ወይ ነው? በጴጥሮስ ክህነት ካመን ከዛ በኋላ ወደ ታሪክ ማስረጃው መሄድ ይቻላል ብዬ አስባለሁ። ግን ጌታ ክርስቶስ መድኃኔዓለም እሱ አማናዊ ካህን ነው። እሱ ያስተላለፈው ክህነት አለ ለጴጥሮስ ወይም ለሐዋርያት። እሱን ታምናላችሁ? ይሰማል አይደለም? አዎ ይሰማል። እሺ ምን አይነት ታምናለህ?
ምን አይነት ምንድነው ክህነት ማለት? ምን አይነት ክህነት ነው? ክህነት ማለት ለጴጥሮስ ጌታ አንተ ያሰርከው በምድር የታሰረ ይሆናል፣ በሰማይ አንተ የፈታኸው በሰማይም የተፈታ ይሆናል ብሎ በመጽሐፍ ቅዱስ ላይ የነገረው ማለት ነው። ታዲያስ ከክህነት ጋር ምን ያገናኘዋል? ምን ያገናኘዋል ከክህነት ጋር? እኮ እሱን ታምናለህ? ለምሳሌ ጴጥሮስ ማሰርና መፍታት እንደሚችል ኦፍ ኮርስ እሱ ማለት እኮ ማቴዎስ ወንጌል መጽሐፍ ምዕራፍ 14 ምን ማለት ነው? እሱ እስኪ አብራራልኝ ብሩኬ። ምን ማለት ነው? አንተ ያሰርከው የታሰረ ይሆናል፣ የፈታኸው የተፈታ ይሆናል ያለው ማቴዎስ ወንጌል ላይ እኮ አልሰማኸኝም? አይ እየመለስኩልህ ነበር። እሱ ከክህነት ጋር የሚገናኝ አይደለም። ካህን ናቸው ማለት አይደለም። ለምሳሌ የበጉ ሐዋርያት ናቸው። የነሱን ስልጣን የያዘ የለም። በቃ እነሱ ናቸው 12ቱ ብቻ ናቸው የበጉ ሐዋርያት። የበጉ ሐዋርያት ከነሱ ውጭ የለም። በራሱ ስልጣን የተወው ይሁዳ ነው። ከዛ ማቲያስ ተተክቷል። አለቀ። ሌላ የለም። ከዛ ለአሕዛብ ሐዋርያ የሆነው ቅዱስ ጳውሎስ ነው። ጳውሎስ አሁን የበጉ ሐዋርያ አይደለም። የበጉ ሐዋርያ ከነሱ ውጭ የለም። ክህነት ግን ሁላችንም ካህኖች ነን። ሁላችንም ስለ ክርስቲያኖች ነው እንጂ ስለ ኦርቶዶክሶች እያወሩ አይደለም። እና በምድር ያሰራችሁት ደግሞ ማለት ምን ማለት ነው ካልከኝ ደግሞ ጌታ ክርስቶስ ኢየሱስ እንደዚህ ብሎናል። ይኸውልህ በማቴዎስ ወንጌል ላይ እንደዚህ ብሎ ነግሮናል። አንብብልክ። እሺ ምን ማለት መሰለህ? ወንድም ይኸውልህ ማቴዎስ ወንጌል መጽሐፍ ምዕራፍ 18 ወንድም ቢበድል ሄደ አንተና እርሱ ብቻችሁን ሆናችሁ ውቀሰው፣ ቢሰማ ወንድምህን ገንዘብ አድርገው። ስለ ክርስቲያን ነው የሚያወራው። በሁለት ክርስቲያን መካከል ጸብ ቢኖር ማለት ነው። ባይሰማ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግም አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱንም ባይሰማ ተጨማሪ ሰው ወስደህ እነሱንም ደግሞ ባይሰማ ለቤተ ክርስቲያን ንገራት። ለቤተ ክርስቲያን አባቶች ማለት ነው። ከዛስ ደግሞም ቤተ ክርስቲያንን ባይሰማ እንደ አረመኔ እንደ ቀራጭ ይሁንልህ ይልና እውነት እላችኋለሁ በምድር የምታስሩት ይላል። ከምን ጋር ተገናኝቶ ነው ይሄ? አልሰማ ያለው ሰው ኤክስኮሙኒኬት ከማድረግ ጋር የተገናኘ ነው። አሁን እዚህ ክፍል ላይ የሚናገረው ምን ይሆናል ማለት ነው? እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ይሄ ሰው አልሰማ ካለ ቤተክርስቲያንን ምን ይሆናል ማለት ነው? ኤክስኮሙኒኬት ይደረጋል፣ ከቤተክርስቲያን እንዲለይ ይደረጋል ማለት ነው እንጂ ክህነት አላቸው የተለየ ማለት አይደለም። ይሄ ማለት የቤተክርስቲያን ሽማግሌዎች ጋር ወስደህ ትነግርና እነሱ አልሰማ ስላለ ብቻውን ሄደህ ነግረከዋል። ከሁለት ከሶስት ሰዎች ጋር ወስደህ ነግረከዋል። እምቢ ካለ ደግሞ ለቤተክርስቲያን፣ ቤተክርስቲያንንም አልሰማ ካለ ደግሞ ኤክስኮሙኒኬት ይደረጋል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ ይላል። ስለ ክህነት አይደለም እዚህ ክፍል ላይ የሚወራው ማለት ነው። ምንድነው? የቤተክርስቲያን መሪዎች፣ የቤተክርስቲያን ሽማግሌዎች ይሄን እንደሚያደርጉ ደግሞ ኤክስኮሙኒኬት እንደሚያደርጉ የሚናገር ክፍል ነው ማለት ነው። ክህነት በአዲስ ኪዳን ሁሉ ክርስቲያን ካህን ነው። እሱም ደግሞ አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ላይ ራሱ ሐዋርያው ጴጥሮስ ነግሮናል። ገብርዬ ምን ብሎ ነው ብሩኬ የተናገረው? ሁሉም ካህን ነው የሚል እስኪ ያሳይ። እሺ እሱን ደግሞ ላሳይክ። እሺ መልሼ እላለሁ ማለት ነው። አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ላይ እንደዚህ ይላል። እሺ ከቁጥር 4 ጀምሮ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ምን ለመሆን? ቅዱሳን ካህናት። በመጽሐፍ እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከላሉና ለዚህም ደግሞ የተመደቡ ናቸው። እናንተ ግን ቁጥር 9 ዋናው ክፍል ነው። ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ምንድናችሁ አለ?
እናንተ ግን ከየት ከጨለማ ወደሚደነቅ ብርሃን ክርስቲያኖች ማለት ነው ከሞት ወደ ሕይወት የተሻገሩ የጠራችሁን የእርሱን በጎነት ወደ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ ቀጥሎ የንጉስ ካህናት ቀጥሎ ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ይላል። ክህነት ማለት አሁን በአዲስ ኪዳን ክርስቲያኑ ሁሉ ነው ማለት ነው። መስዋዕት እናቀርባለን ማለት ነው። ካህን መስዋዕት ያቀርባል። መስዋዕት የምናቀርበው ደግሞ እዚሁ ቅዱሱ መንፈስ ለመንፈሳችን ይመሰክራል። እኛም ደግሞ እዚሁ ስፍራ ላይ መስዋዕትን እናቀርባለን ማለት ነው እና የእሱም በጎነት ደግሞ እንናገራለን ሁላችን ክርስቲያኖች ማለት ነው። ግን ብሩኬ እዚህ ላይ ካህናት ናችሁ አይልም። የካህን ልጆች ናችሁ ነው የሚለው። የክርስቶስ ልጆች እንደሆንን ነው እንጂ ካህናት ናችሁ የሚል የለም። አንተ ያነበብከው ላይ የካህን ልጆች ናችሁ የቅዱስ ካህን ልጆች ናችሁ ነው እንጂ ካህናት ናችሁ የሚል የለም። አሁን ባነበብከው ውስጥ ኧረ በጋ አምላክ እስኪ ያሳየን አንተ ያስከውን እግዚአብሔር ቃል ነው። አንተ ያነበብከው ላይ ነው የተነሳሁት። እኔማ ያነበብኩትን ድጋሜ ላንብብልህ። እናንተ ካህናት የሚል የንጉስ ካህናት ናችሁ ይላል። የንጉሱ ካህናት ናችሁ ማለት ነው። የንጉስ ካህናት ማለት የንጉሱ ካህናት ናችሁ። ድጋሜ ላንብብልህ። እንደዛ አይነት አገባብ የለውም። የንጉስ ካህናት ልጆች ናችሁ እናንተ የንጉስ ካህን ልጆች ናችሁ ለማለት ነው እንጂ እንዴት የንጉስ ካህናት ናችሁ ይላል እንዴ? አላቃሉ ከቃሉ ጋር ጸብክ። አሁን አንተ የንጉስ ካህናት ልጆች ናችሁ አልክ። የንጉስ ካህናት ልጆች ማለት እንደማን ናቸው? የንጉስ ካህናት እንደማን ናቸው? ከዛኛ ልጆች ካህናት ነው። አሁን ስለ ክርስቶስ ነው የሚያወራው። አይውል ካህናት ማለት ብዙ አንዴ ቆየውል። በአዲስ ኪዳን ካህናት የሉም ማለት ሊቀ ካህናት የሉም። ሶሪ በአዲስ ኪዳን አንድ ሊቀ ካህናት ማለት ብዙ ቁጥር ነው። እዚህ ክፍል ላይ ካህናት ይላል። ካህናት ማለት ብዙ ቁጥር ነው። የንጉስ ካህናት ሲል ስለ ሊቀ ካህን እያወራ አይደለም። ሊቀ ካህኑማ በነጠላ ቁጥር የሚጠራ ነው። አንድ ብቻ ነው። ዘላለማዊ ሊቀ ካህን ኢየሱስ ነው። እኛ ደግሞ የንጉስ ካህናት ነን። የንጉስ ካህናት ልጆችም አይልም ሲጀምር። የንጉስ ካህናት ቅዱስ ሕዝብ ናችሁ፣ ለርስቱ የተለየ ወገን ናችሁ ነው የሚለው እንጂ የንጉስ ካህናት ልጆችም አይልም። ልጨምርልህ ጥቅስ ኖ አሁን አንተ ያነሳው ሁለት ነገር ይጋጫል ብሩኬ። አሁን ልመልስልህ የኔን ሐሳብ። አንድ ጥቅስ ልጨምርልህና ከዛ ትናገራለህ። ዮሐንስ ደግሞ በመልእክቱ ላይ እንደዚህ ያለ ራእይ መጽሐፍ ምዕራፍ 1 ላይ ማለት ነው እንደዚህ ይላል። ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን ሆነ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁንልና ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብር ኃይል ይሁን አሜን ይላል። ምን ሆነናል ማለት ነው? በደሙ ካጠበን በኋላ እንዲወዶን መንግስትም ለአምላኩና ለአባቱ ለእግዚአብሔር አብ ማለት ነው ካህናት እንድንሆን ካህናት ነን። የእግዚአብሔር ካህናት ነን። እኛ በአዲስ ኪዳን ክርስቲያን ሁሉ ከጨለማ ወደ ብርሃን የመጣ ሁሉ ካህን ነው ማለት ነው። ገብርኤል ነው። አሁን አንተ ባልከው ውስጥ ካህናት ናችሁ የሚል ለሁሉም ሰው የተነገረ አይደለም። አሁን አንተ የምታነሳው ነገር ማለት ነው። እሺ አንተ ለነማን እንደሆነ ትነግረኛለህ ከቃሉ ላይ ማለት ነው። ይሄ ቃል የሚናገረው ካህናት ለብቻ ለተመረጡ፣ ለምሳሌ ቅዱስ ጳውሎስ ለጢሞቴዎስ ካህናትን እንዴት መሾም እንዳለበት ነግሮታል አይደለ? ለምሳሌ አንተ አሁን ችግር የተፈጠረው አንተ ጋር የቅዱስ ጳውሎስን ክህነት አትቀበለውም ማለት ነው። ከሐዋርያት የተቀበለው እንደዚህ አይሻልም? ገብርዬ የኔን ችግር ተውና ካነሳዋቸው ጥቅሶች ላይ ለነዚህ ሰዎች ሐሳቡ ላይ ማለት ነው ብሩኬ። ከጥቅሱ ላይ ነው። ጥቅሱ ላይ ይሄ ጥቅስ ለነዚህ ሰዎች ነው ብለህ ከቃሉ ላይ ያሳየኝ። ከዛ እኔ እማራለሁ ማለት ነው ከቃሉ ላይ። በጣም ጥሩ። አሁን ለምሳሌ ቅድም መጀመሪያ ላይ ያነሳው ጥቅስ ላይ ልሂድልህ። እሺ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው የሚለውን ሐሳብ አነሳህና አይደለ? እሱ ላይ ሳይሆን አንደኛ ጴጥሮስ ላይ ስለ ካህናት እነማን ናቸው ካህናት? አትገድበኛ ብሩኬ፣ ለአንተ ሰጥቻለሁ አይደል? ሐሳብህን ጨርሳል። እኔም ልናገር አይሻልም? ቀጥል። ለምሳሌ አንተ ያነሳው ሐሳብ ላይ መጀመሪያ ጥሩ ነው የመጣው። አንተ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው የሚለውን አነሳህና ከዛ በኋላ ሄደህ ብቻህን ንገረው አለው።
ከዛ ሄደ ከባልንጀራህ ጋር ሆነህ ንገረው። ከዛ በኋላ አመጣህና ለቤተ ክርስቲያን አባቶች ንገራቸው አለ። አንተ አሁን ስለ አባቶች አወራ። አሁን እዚህ ጋር ስለ ካህናት መጣ ማለት ነው። ካህናት በኋላ ላይ ቆይ እኮ ሐሳቤን ልጨርስ ብሩኬ፣ ግድ የለም እንዴት መሰለህ እኮ ልጨርሳ። እኔም ሐሳቤን አስጨርሳኝ መጀመሪያ፣ ከዛ ደግሞ አንተ ትመጣለህ አይሻልም? አሁን እያወራን ያለ ነው። አንዴ ስማኝ። ለምን እንደሚጨንቀን ልንገርህ። ከቃሉ ላይ ስትናገር ይሄው እዚህ ክፍል ላይ እያልክ ቃሉ ላይ ነው። እሺ ካልሆነ የት ጋር ነው እየተናገርክ ያለው እልሃለሁ። እሺ ከቃሉ ላይ እኔ አሁን አንተ ያነበብከው ላይ ነው። መጽሐፍ ቅዱስ እጄ ላይ ስለሌለ እኮ ነው እንጂ አሁን አንተ ያነበብከውን ሐሳቡን አውቀዋለሁ። ለምሳሌ አንተ ፕሮቴስታንት ስለሆንክ እንደ ፕሮቴስታንት አስተምህሮ እየነገርከኝ ነው። እኔ አሁን ደግሞ የኔን ሐሳብ ልንገርህ እና ልክ ካልሆንኩኝ አንተ ታስተካክለኛለህ ወይም ልክ አይደለህም ትለኛለህ። የኔ ሐሳብ አንተ ሄደህ መክረኸዋል፣ ወንድምህን አልሰማህም። ከባልንጀራህ ጋር ሆነ ሄደህ መክረኸዋል፣ አልሰማህም። ለቤተ ክርስቲያን አባቶች ማለት ለካህናት አምጣ። ከዛ በኋላ እንደ አረም ይቆጠር ማለት ከቤተ ክርስቲያን ተወግዞ ይለይ ማለት ነው። ያን ማድረግ የሚችሉት የቤተ ክርስቲያን አባቶች ካህናት ናቸው። ከዛ ቀጥሎ ነው ስለ ክህነት እያወራ ያለው። ስለዚህ ስለ አለትነት፣ ስለ ቤተ ክርስቲያን የክህነት ስራዎች የሚያወራው ከዛ በኋላ ስለ ቤተ ክርስቲያን ካህናቶች ነው እንጂ አንድም ላይ እናንተ ክርስቲያን የሆናችሁ ሁሉ ካህናት ናችሁ የሚል ሐሳብ የለም አንተ ከተናገርከው ውስጥ ማለት ነው። ሁለተኛ ሁሉም ሰው ካህናት ከሆነ ሁሉም ሰው ካህን ከሆነ ሁሉም ሰው ክርስቲያን ነው ከተባለ ክህነት ራሱ ለምን ያስፈልጋል? ሁለተኛ አንተ ለምሳሌ አንተ ካነሳው ሐሳብ ብሩኬ እንድትመልስልኝ የምፈልገው ሐዋርያት ጋር የሚቆም ከሆነ ክህነቱ የክርስቶስ ክህነት ክርስቶስ ለምን ለሐዋርያት ክህነት ሊሰጣቸው ፈለገ? ዓለምን ሂዱና አስተምሩ፣ ሕዝቤ አድርጓቸው፣ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ የኔ አድርጓቸው ሲልኮ ያ የጥምቀት የእግዚአብሔር ልጅነት የሚገኘው በካህናት በሐዋርያት በኩል ስለሆነ ነው እንጂ ለምን ሊያስተላልፍላቸው ፈለገ? ምን ያደርጋል? የማይጠቅም ከሆነ እዛው እነሱ ጋር የሚቆም ከሆነ ማለት ነው። ብሩኬ እስኪ መልስልኝ ከዚህ አንፃር። አይ ምንም አሁን እኮ የሚጨበጥ ነገር ሳታወራ ጠየቀኝ፣ ግን ልመልስልህ። የመጀመሪያው ሐዋርያቶቹ ካህን ናቸው ያልከው አንተ እንጂ የእግዚአብሔር ቃል አይደለም። ደጋግሜ ነገርኩ እሱ ነው። ካህናት ከሆኑ ልክ ማንኛውም አማኝ ካህን እንደሆነው ካህናት ናቸው። ግን ደግሞ እነሱ ያላቸው ሌላ የሌለው ምንድነው? የበጉ ሐዋርያት ናቸው እነሱ። ጳውሎስ ደግሞ ለአሕዛብ ሐዋርያት ተደርጎ የተላከ ነው። የእግዚአብሔርን ቃል በመገለጥ የጻፉ ናቸው። ከዛ ውጪ የተለየ ክህነት በእግዚአብሔር ቃል ላይ የለም። ታዲያ የቤተ ክርስቲያን ሽማግሌዎች ካህን ናቸው የሚል ሙግት አመጣክ በሎጂክ ማለት ነው። አይደለም፣ የእግዚአብሔር ቃል እንደዛ አይልም። ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ በምዕራፍ 3 ላይ እንደዚህ አለ ስለ ቤተ ክርስቲያን መሪዎች ሲናገር፣ ማንም ኤጲስቆጶስነትን ቢፈልግ እዚህ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባል። እነዚያው የቤተ ክርስቲያን መሪዎች ናቸው። የማይነቅፍ፣ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብ የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር፣ ሰው ግን የራሱን ቤት እንዲያስተዳድር ባያቅ የእግዚአብሔርን ቤተክርስቲያን እንዴት ይጠብቃታል? እነዚህ ኤጲስቆጶስ የሆኑ ሰዎች ቤተክርስቲያን ይመራሉ ማለት ነው። የቤተክርስቲያን ሽማግሌዎች ማለት እነዚህ ናቸው። ከዛው መካከል የበቃ ማለት ነው። ምን አይነት መብቃት ማለት ነው? ራሱን የገዛ፣ የማይጨቃጨቅ፣ የአንዲት ሚስት ባል የሆነ፣ በአምሮት የሚቃጠል አይደለም። እሺ የውሸት ጳጳስ ወይ ደግሞ የውሸት ድንግል ብሎ በአምሮት የሚቃጠል አይደለም። ቤቱን መምራት የቻለ ሰው፣ ትዳር ይዞ ልጆች አፍርቶ ቤተሰቡን መምራት የቻለ ሰው ምን ይሆናል? ይመራል ቤተክርስቲያን ማለት ነው። የራሱን ቤት መምራት የቻለ ምን ያደርጋል? ቤተክርስቲያን ደግሞ ይጠብቃል። ለእነሱ አሳልፈህ ትሰጠዋለህ ነው። የእግዚአብሔር ቃል እንደዛ ነው የሚለው እንጂ የተለየ ክህነት አለ ያለ አይደለም እዛ ክፍል ላይ ማለት ነው። ቅድም ያነሳሁት አንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ላይ